ለምንድነው በአብዛኛው ወንጀሎች የሚሰሩት እንደዚህ የሚሆኑ በሴት ያደጉ ነውር ነው። ትልልቅ ቦታ የደረሱ በአብዛኞቹን በእናት ያደጉ ናቸው። ምን ታድርግ? ለምንድነው የሚፈረድባት የሴት ልጅ እየተባለች? በሴት ያደገ ባለጌ ነው የሚባለው ለምንድነው? አንተ እንደዚሁ ኢንተርቪው አድርገኝ ደሃ ኮንክ ማንም አይወድህም ብዬ ተቆርጦ የተላለፈውን አሁንም ሰዎች በድህነት ውስጥ ያሉ የሚመሰላቸው አሉ። ኮሜንት ላይ ያለው እኔ በጣም ለኔ አይደለም 8000 ሰው በላይ ከድህነት እንዲወጣ ማድረግ ይችላል። ደሃ ስትሆን ማንም አይወድህም፣ ማንም ጓደኛ አያረግህም ከእናትህና ከፈጣሪ። ዘመድህም ቢሆን ማንም ቢሆን ሲኖርህ ነው የሚወድህ። ችግርን፣ መከራን፣ ስቃይን፣ ብቸኝነትን አይቶ አልፎ አሸንፎት ስኬትን ትልቅ ቦታ ላይ መድረስን ከዛ ለብዙዎች መትረፍን በተግባር ካሳየኝ ሰው ጋር ነው ያለሁት። እኛም ከድህነት የወጣ ነው ያንን አስከፊ የሚያስንቀንን የነበረውን የሚያዋርደን የነበረውን ድህነትን የተላቀቅ ነው። እንግዲህ ተመልካቾቻችን ቀደም ብዬ በነበረው ቪዲዮ ላይም በደንብ ባጽኖት እንደገለጽኩላችሁ አሁን ወደ አንድ ቦታ እሄዳለሁኝ። የሚሄድበት ቦታ ደግሞ ምናልባት ለአብዛኛው በመላው ዓለም ለምትገኙ የዮሃ ሚዲያ ተመልካቾች አሁን የምታዩት ፊት አዲስ ነው ብዬ አላስብም። በጣም ጠንካራ በሆኑ መልእክቶቹ በተለይ ባስተላለፈልን የጥንካሬ የተስፋ ለመቁረጥ መልእክት ብዙዎች ታውቁታላችሁ ብዬ አስባለሁ። ከዛ በተጨማሪ ግን በዋናነት ቅድምም በነበረኝ ከእንግዶቼ ጋር በነበረኝም ቆይታ ላይ ለመግለጽ እንደሞከርኩት የአዋጭ ገንዘብ ብድርና ቁጠባ መሰረታዊ ህብረት ስራ ማህበር ዋና መስራችና ዋና ስራ አስኪያጅ አቶ ዘሪሁን ሸለመ ቢሮ ነው አሁን የምገኘው። በድጋሚ ስለተገናኘን ከናንተ ከውድ ተመልካቾቼ ጋር እንግዲህ በድጋሚ አዳዲስ ሀሳቦችን ይዘን ወደ እናንተ ለመድረስ እዚህ ስለመጣሁ በጣም ደስ ብሎኛል። አቶ ዘሪሁን በጣም አመሰግናለሁ። እኔም አለምሰገድ ስለተገናኘን በድጋሚ አመሰግናለሁ። እንግዲህ ዜድ ያው ቅድም ተመልካቾች ቀደም ባለው ቪዲዮአችን ላይ አንድ በጣም የሚገርም ታሪክ አድርሰናል ለተመልካቾቻችን። ያ ታሪክ እንግዲህ የብዙ እንደው ጠንካራ እናቶች ታሪክ፣ በተለይ ደግሞ እንግዲህ ጠንካራ እናት በተለይ ልጆቿን በብቸኝነት ያሳደገች እናት ስትታወስ ስትታሰብ በእርግጠኝነት ብዙ ሰው አቶ ዘሪሁን ሸለመ የሚለውን ነገር ወደ አእምሯቸው እንደሚመጣ አስባለሁ። በአንድም በሌላም መልኩ አንደኛው ምክንያቴ ያው ሁሉም ሰው እንደሚያውቀው አዋጭ ለበርካታ ኢትዮጵያውያን ወጣቶች ከተስፋ መቁረጥ ውስጥ ወጥተው ከራሳቸው አልፎ ቤተሰቦቻቸውን ከቤተሰቦቻቸው አልፎ ማህበረሰቡን እንዲያግዙ ትልቅ የሚባለውን ፕላትፎርም በጣም ትልቅ በሀገራችን ብቻ አይደለም፣ በነገራችን ላይ ተመልካቾች በአፍሪካ ደረጃም ተጽዕኖ ፈጣሪ የህብረት ስራ ማህበር መሆኑን በቅርብ አይቻለሁ። የወጡ ዜናዎችም ያመለክታሉ ይሄንን። አንተም እዛም ተገኝተ ነበር። ስለሱም ወደ በኋላ አነሳለሁኝና የእናቱ ልጅ የሚለውን መጽሐፍን በጣም ብዙ ሰዎች ጋር ደርሷል ብዬ አስባለሁ። በአንተ እውነተኛ ታሪክ ላይ የተመሰረተ እናትህ አንተን ለማሳደግ የሄዱበትን መንገድ፣ አንተ የከፈልከውን ዋጋ የሄድክበትን መንገድ የሚያስቃኝ መጽሐፍ ነው። ያን መጽሐፍ በነገራችን ላይ ብዙዎች ጋር ደርሷል ብዬ አስባለሁ። ያልደረሳችሁ ካላችሁ የት እንደሚገኝ ከታች አስቀምጥላችኋለሁኝ። የእናት ነገር ሲነሳ መቼም አንተን ይሄን አለመጠየቅ ከባድ ነው ብዬ አስባለሁና አንድ ፕሮግራም ላይ ተገኝቼ ነበረ። የአዋጭ ፋውንዴሽን እንግዲህ የአዋጭ ህብረት ስራ ማህበር መሰረታዊ ህብረት ስራ ማህበር እህት ኩባንያ የሆነ አዋጭ ፋውንዴሽን ተመስርቷል። እንግዲህ ያ ሲመሰረት የተለየ ነገር አድርጓል። ያልተጠበቀ ለብዙዎች በጣም የተለየ በጦርነት እና በሌሎች ምክንያቶች ባሎቻቸውን ያጡ እናቶች በብቸኝነት ልጆቻቸውን ለቁም ነገር ያበቁ ብለህ እንዲሸለሙ ተደረገና ያን ፕሮግራም ላይ ተገኘሁኝና እንደው እንዴት አሰብከው ዜድ? በጣም የሚገርም ፕሮግራም ነበረ። በእለቱ እኔም ስለነበርኩኝ ተመልካቾች ይሄ የምታዩት ቪዲዮ ማለት ነው። አለምሰገድ አመሰግናለሁ። በፕሮግራሙም ላይ ተገኝተ ስላየኸው የነበረው ፕሮግራም
እንግዲህ አዋጭ ገንዘብ ቁጠባና ብድር ህብረት ስራ ማህበር ከሚያገኘው ትርፍ ላይ 5%ን ለአዋጭ ፋውንዴሽን ይሰጣል። አዋጭ ፋውንዴሽን ደግሞ በህፃናት ላይ፣ ወጣቶች ላይ ችግረኛ ህፃናቶችን ትምህርት ቤት ያስተምራል፣ የአረጋውያንን ቤት ይገነባል። ብዙ ስራ ነው የምንሰራው። ያው በሲቪል ሶሳይቲ ተመዝግቦ ህጋዊ የሆነ ተቋም ነው። በዛ ስር ግን አየለች ወርቁ ፕሮጀክት አለ። አየለች ወርቁ የእናቴ ስም ነው። ያው መጽሐፌም እንዳነበብከው የእናቱ ልጅ የሚል መጽሐፍ አለኝ እና ይሄ የአየለች ወርቁ ፕሮጀክት ምንድን ነው የሚሰራው ብለ እንዳጋጣሚ ሜሪ ጆይም ሄደ ብታየው ደስ ይለኛል። በአየለች ወርቁ ፕሮጀክት ህንፃ አሰርተን የልጆች ማቆያ ሜሪ ጆይ ቡራዩ ያለው ተቋም ጋር ቤት አሰርተናል። ከዛ ቀጥሎ ግን ዋናው የዚህ አየለች ወርቁ ፕሮጀክት ባለፈው ያስተላለፍ ነው ምንድነው ስፔሻሊ በአሁን ሰዓት ላይ በየሚዲያው የምንሰማቸው ነገሮች አሉ። ሴቶችን ያቺ ደክማ ለፍታ ያሳደገች እናት አንድ ሲንግል ማም ስትሆን ብቻዋን ስትሆን በአሁኑ ዘመን እንዳለው ባል አያስፈልገኝም ብቻዬን አሳድጋለሁ ብሎ አይደለም የኔ እናት ያለ ባል ያሳደገችኝ። አባቴ በጦርነት ለሀገሩ መስዋዕት ሆኖ 1969 ሞተ። 4 ልጆች ነበርን። ከዛ ጊዜ ጀምሮ ግን ባል ሳታገባ እኔንና እህቴና ወንድሞቼን አሳደገች። ዛሬ ዘሪሁን እዚህ ቦታ ለመድረስ ከእግዚአብሔር በታች እናቴ ናት ሰው እንደሆነ ያደረገችኝ። በዛም አልፎ ከብዙ ከችግሩ ባለቀ ያው ታውቃለህ የሴት ልጅ አሁንም አባት ከሞተ ምን ማድረግ ይቻላል? በእናት ያደጉ ልጆች በእንደዚህ ያደጉ ልጆች በእናት ያደጉ ልጆች ጨዋዎች ናቸው። ፍቅር አላቸው፣ አገራቸውን ይወዳሉ፣ ታማኞች ናቸው። አባት አይገዛም። ያልወለደህን አባት አድርጋ አታመጣም። ምን ያድርጉ እነዚህ እናቶች? አንዳንዴ በሚዲያም እንድታስተላልፍ የምንፈልገው እንግሊዘኛ ስለተናገሩ ስለተማሩ ያላለፉበትን ህይወት መናገር ይፈልጋሉ። ያለፉበት ሴቶች ናቸው ያንን የሚያውቁት። ብቻ ማሳደግ ማለት ምን ማለት እንደሆነ ልጇንም ስትቀጣ ለምን እንደምትቀጣ ያቺ እናት ናት የምታውቀው። ሌላ ሰው አያውቀውም። በእናት አባት ያደገ አያውቀውም። ስለዚህ የሄድኩበት ምክንያት ምንድነው? ብዙ እናቶች ተቸግረው ጠቅረው ሳይኖሩ ኖረው ሳይበሉ አብልተው ሳይማሩ አስተምራ ተጎሳቁላ እድለኞች የሆኑ የልጃቸውን ፍሬ ያሉ እንደኔ እናት እድለኛ ያልሆኑ ደግሞ ልክ እኔ ስደርስ እናቴ ሞተች። ስለዚህ ምን ላድርግ? እናቴን መርዳት ባልችል እንደኔ እናት ሆነው ብዙ ያሳደጉ ጠንካራ አስተምረው ዩኒቨርሲቲ ግራጁዌት አድርገው ያሉትን እናቶች ታንኪው እንበላቸው፣ እናመስግናቸው። ለምሳሌ መስታወትን አይታታል፣ ዲሴብል ናት። የእሷን እናት ወይዘሮ ስለፍች ጉርሙን አይታታል። ለ8 ዓመት ያችን ልጅ ከ4 ኪሎ ሪበከንቱ ሰፈር እስከ ዳግማዊ ምኒልክ ትምህርት ቤት በጀርባዋ አዝላ ጠዋትና ማታ እያመላለሰች ከዛ አምቦ ዩኒቨርሲቲ ገብታ በኢንጂነሪንግ እንድትጨርስ ያደረገች እቺ እናት ናት። ዛሬ ልጇ ሞራላ ተጠብቆ ስትናገር አይታታል። ትልቅ ኢንተርናሽናል ድርጅት ውስጥ ነው የምትሰራው፣ ኢንጂነር ናት። እናቷ ብትጥላትስ ኖሮ ለሰውስ ብትሰጣት ኖሮ እናቷ ባትኖርስ ኖሮ
እች ልጅ ዛሬ ያውም መሄድ የማትችል በክራንች የምትሄድ ዛሬ ኢንጂነር ወራ ታያት ነበረ። ታዲያ ማን ነው መመስገን ያለበት? የእሷ እናት ናት። ስለዚህ የአየለች ወርቁ ፕሮጀክት እነዚህን ጠንካራ እናቶችን አሁን እንደ ጅማሬ ነው 7 እናቶችን 100 ሺህ ብር ነው የሸለምናቸው፣ ካባ ነው ያለበስናቸው። ሌሎች እናቶችን በዚህ ህይወት ውስጥ ያሉ እናቶች እንዲበረታቱ ነው። ይሄ ወደፊት እኔ በሀገር አቀፍ ደረጃ እንዲሰራ ነው የምፈልገው። እንደው ምናልባት ዜድ ስላነሳኸው እዚህ ላይ እንግዲህ የኢንጂነር መስታወትን ጉዳይ ተመልካቾች ታሪኳን በደንብ አይተውታል። ልብ የሚሰብር ታሪክ ነው። በእርግጥ አንተ እንደውም እናቷን አመሰገንክ። እሷን መድረክ ላይም አይቻታለሁኝ። ፈጣሪዋን ካመሰገነች በኋላ እንግዲህ ለእናቷ ያላትን ነገር ከተናገረች በኋላ መጽሐፍቶቹን አላመጧቸውም አሉ ቤት። መጽሐፍ የሚገዛልኝ እሱ ነበረ። እሱም አይግረምህ አለች። የእጁን ስልክ ያለውን የእጅ ስልክ እኔ ዩኒቨርሲቲ ስገባ የእጅ ስልክ ያስፈልገኝ ነበር። ሞባይል የለኝም ነበር፣ ያስፈልገኝ ነበር። ያለውን ሞባይል ነው የሰጠኝ አቶ ዘሪሁን አለች። ይህ እንዴት ሆነ? እንዴት ነው ያገኘሃት ኢንጂነር መስታወትን ዜድ? እንግዲህ እኔ ኤንጂኦ ነው ስሰራ የነበረው ሎካል ኤንጂኦ ላይ። መስታወትን ማቃት የ2 ዓመት ልጅ እያለች ነው። የአጥንት መሳሳት ችግር ነበር ያጋጠማት። በዛ ሰዓት ውጭም ልከን ለማሳከም ሞክረን ነበረ፣ አልተሳካም። እና የሁለተኛ ክፍል 2 ዓመት እያለች ገና ሕፃን ሆና ነው የምናቃት። ያኔ ምግብም ወተትም ለአጥንት የሚጠቅም ካልሽየም ነገሮችም እየሰጠናት እንዳልኩ እናቷ ከዛ ትምህርት ቤት ስትደርስ የተሸከመቻት እያወጣች እየመለሰች ያንን የ4 ኪሎ የሪቤ ከንቱን ዳገት ወጥታ እስከ ሚኒሊክ እያስተማረች እችን ልጅ ስታግዝ እኔ ደግሞ የግሌን ማድረግ ነበረብኝ። ጎበዝ ተማሪ ሆነች፣ ታነባለች፣ ሽልማት እንሰጣታለን። ከዛ እኔም መጽሐፍ እየገዛው ሰጣታለሁ። ትልቅ ሰው ትሆኛለሽ፣ በርቺ፣ ነገ እናትሽን ታሳርፊያታለሽ፣ በርቺ እያልኳት እውነትም 12ኛ እንደዛ ሆና በክራንች እየሄደች በዊልቸር እየሄደች በኋላ ላይ ትልቅ ስትሆን በዊልቸር እየሄደች ከዩኒቨርሲቲ ገባች። አምቦ ዩኒቨርሲቲ ስትገባ የኢንጂነሪንግ ተማሪ ናት። ሳይንቲፊክ ካልኩሌሽኖች አሉ፣ እሱን ትፈልጋለች። በቃ ያለኝ አማራጭ ሁሉም ስልክ ይዘው ሲሄዱ ቤተሰቦቿ ስልክ መስጠት አይችሉም፣ አቅም የለም። የራሴ ስልክ ነው የሰጠኋት። እኔ እገዛለሁ ብያት እሷ ለመሄድ ስትዘጋጅ ነበር የመጣችው። ከዛ በየወሩም የተወሰነ ገንዘብ መምጣት ስትፈልግ እኔ ነኝ ገንዘብ እምልክላት፣ ትሄዳለች፣ ትመጣለች። እቺ ልጅቷ እግዚአብሔር ረድቷት በጣም ጎበዝ ናት፣ ጥሩ ልጅ ናት፣ ጨዋ ናት። እናቷ ግን በጀርባዋ ላይ አዝላ ስትወስዳት ግን ሁልጊዜ ትመክራት ነበር። ዛሬ እኔ ደግሞ ራሳችንን ድርጅት መስርተን አዋጭን አድርገን ትልቅ ቦታ ላይ ሲደርስ ተመርቃ እንደመጣች እሷንም የሚቀጥራት ሰው አጣች። ለ1 ዓመት እኔ ጋር ሰርታለች። ቢሮ ቀጥሬያት። በጣም ጎበዝ ሰራተኛ ነበረች፣ ጎበዝ እና የአዲስ አበባ ቤቶች ኤጀንሲ ይመስለኛል፣ እግዚአብሔር ይስጣቸው። እነሱ ደግሞ ቀጠሯት በፊልዷ። ዲሴብል እናቷን ሳያዩ እውቀቷን አይተው ቀጠሯት። ያን ጊዜ ደስ ብሎን በፊልዷ እንድትሰራ ላክናት እንጂ ለ1 ዓመት ያህል እኔ ጋር ነበረች የሰራችው። ይህ ሁሉ ሲሆን እንግዲህ እናትየዋ ግን ለዚች ልጅ ሰክሰስ እናትየዋ ናት። በኋላም ያያቸው ዩኒቨርሲቲ የገቡት ልጆች የጨረሱት ሁሉ
በህመም በጦርነት ኢትዮጵያ ሁሌ በርስ በርስ ጦርነት የተቋረጠበት ጊዜ የለም። ሁለት ጉዳት ነው። አባቶቻችን ለአገር መስዋዕትነት ይሰዋሉ። እናቶቻችን ባል አልባ ይሆናሉ። ልጆች አባት አልባ ይሆናሉ። በዛ ላይ ደግሞ ለአገር አባት የሞተው ደግሞ እናቶቻችን ላይ የሚደርሰው ደግሞ ተጽዕኖ አለ። በቅርብ ጊዜ እንኳን አንዳንዴ በሚዲያ የምሰማቸው ነገሮች አሉ። የሴት ልጅ ለእኔ ክብር ነው። እንደው እዚህ ላይ አያይዘህ ብትመልስልኝ ደስ የሚለኝ አንዳንድ ሰዎች ነጠላ ወላጅነት ወይም ሲንግል ማም መሆን እና ልጅን ማሳደግ ወንድ አያስፈልግም፣ ምን ያደርጋል አንዲት ሴት ነጠላ ወላጅ ሆና ልጆቹን ብታሳድግ ምን ችግር አለው ወደሚል የሚሄዱ ሰዎችን አስተያየት ሰማለሁኝ። አሁን በዚህ ጋር ደግሞ ሳስበው እንግዲህ በነጠላ ወላጅነት ብቻቸውን በተለይ ባሎቻቸውን እንደዚህ በአደጋ በተፈጥሮ በሰው ሰራሽ አደጋዎች አጥተው ዋጋ ከፍለው ለልጆቻቸው ይህን መመልከት በራሱ ይህንን አይተ ይህን ያልታየ አንግል አይተ እነዛን እናቶች ሪኮግኒሽን መስጠት በጣም ትልቅ ነገር ነው ብዬ አስባለሁኝና እንደዚህ አይነት በዚህኛው ጽንፍ ደግሞ ይሄኛውን ሀሳብ ስንሰማ ትንሽ አይረብሽም? ዓለም በረምብ እንድትረዳኝ የምፈልገውና እንድታስተላልፍልኝ የምፈልገው ነገር እኔ ክርስቲያን ነኝ። የእግዚአብሔርን ቃል አውቃለሁ። እግዚአብሔርን እፈራለሁ። ሰዎች እግዚአብሔር ትዳርን በጣም ያከብራል። ባልና ሚስት ባል አያስፈልግም ማለት የእግዚአብሔርን ቃል መቃወም ነው፣ ነውርም ነው። እግዚአብሔር ለወንዱ ለቤቱ ስልጣን ሰጥቶታል። እኔ ባል አያስፈልግም ብለው ባላቸውን የሚፈቱ ለምቾት ብለው የሚያደርጉትን ሲንግል ማም ይሻላል ልጅ ከወለድን የሚሉትን አይደለም እያልኩ ያለሁት። አላበረታታም። እሱ ኃጢአት ነው። ያስፈልጋል። ልጅን አባቱ እያለ አያስፈልግም ብሎ ለብቻ ማሳደግ ኃጢአት ነው፣ እርግማን ነው። ይህንን እንድታስተላልፈው መፈልገው ነው። እኔ እያልኩ ያለሁት እንደኔ እናትና የኔ እናት የሚመስሉ ከነሱ ቁጥጥር በሆነ ምክንያት ባላቸው ወታደር ሆኖባቸው የሞተ በህመም ምክንያት የሞተ ሞትን ማስቀረት አይችሉም ሴቶች ላገሩ ብሎ ሄዶ ጦር ሜዳ ሄዶ የሞተ እና ባሏ ስታስታምም ቆይታ ባሏ ከሞተ አልፈልግሽም ብሎ ጥሏት ከሄደ ምን ታርገች ሴት? ብዙ ጊዜ ልጆች የሚቀሩት እናት ጋ ነው። ምን ታድርግ? ለምንድን ነው የሚፈረድባት የሴት ልጅ እየተባለች? በሴት ያደገ ባለጌ ነው የሚባለው ለምንድን ነው? እግዚአብሔር ለነዚህ ሴቶች ዕውቀትንም ጥበብንም ይሰጣቸዋል፣ የወንዱንም ዕውቀት ይሰጣቸዋል። እያልኩ ያለሁት በዚህ ነው። በአስገዳጅ ሁኔታ ከነሱ ቁጥጥር ውጪ በሆነ ሁኔታ ባላቸውን ያጡ ሴቶችን ነው እያልኩ ያለሁት። አሁን የዘመን አመጣሹ እሱ የእግዚአብሔር ቃል ተቃርኖ ነው፣ ኃጢአት ነው። እግዚአብሔርን ቃል መቃረን ነው። አላበረታታም። በተፈጥሮ ሞት በህመም አልፈልግሽም ብሎ መጀመሪያ አግብቷት ወዷት ጥሏት ከሄደ ምን ታደርግ? ከሷ ቁጥጥር ውጪ ለምን እንፈርድባቸዋለን? ከዛ በኋላ ከነዛ ልጆች ጋራ ፊቷ የሚጠቁረው የምትሰቃየው የምትንከራተተው ጎዳና የምትወጣው ያቺ እናት ናት። እንደዛም ሆና ደግሞ ሰው ቤት ልብስ አጥባ ሰው ቤት ወጥ ሰርታ ተለማምጣ ለምና ጉስቁል ብላ ልጆቿን ደግሞ ትምህርት ቤት ልካ አስተምራ ቁም ነገር አድርሳ
አየህ ጥሩ ልጆች በፍቅር አሳድጋ ለአገርም የሚጠቅሙ ያበቁ ብዙ እናቶች አሉ። እነሱን ታንኪው ማለት አለብን፣ ማመስገን አለብን፣ መውቀስ የለብንም። የአዋጭ ፋውንዴሽን አንደኛውም አላማው ያ ይመስለኛል። በቃ ፋውንዴሽን ውስጥ በእናቴ ስም አየለች ወርቁ ፕሮጀክት አለ። ይሄ ፕሮጀክት እንደዚህ ጠንካራ እናቶችን በአደባባይ መሸለም ነው። ወደፊት እንደ አገር ነው መስራት የምንፈልገው፣ ሪዋርድ ማድረግ ነው የምንፈልገው። ይህንን ስንል ግን እንለያለን። ክራይቴሪያችንን አይተው ከሆነ የመረጥንበት በህመም በአስገዳጅ ሁኔታ ተፋተው ጥሏት የሄደ በጦርነት ስፔሻሊ እንደኔ አባት ከዛ ሌላ ባል ሳያገቡ ልጃቸውን አሳድገው ዩኒቨርሲቲ አድርሰው አስተምረው ቁም ነገር ያደረሱ ሴቶችን በአደባባይ ታንኪውን በላቸው፣ እስቲ እውቅና እንስጣቸው፣ ታንኪውን እንበላቸው። እኔን ብዙ ሰዎች ዛሬ ዘሪሁንን ነው የሚያዩት። ዘሪሁን ጥሩ ሰው ነው ሊሉ ይችላሉ። ጥሩ ስራ እየሰራ ነው ሊሉ ይችላሉ። ዘሪሁን በራሱ ጥሩ አልሆነም። ከእግዚአብሔር በታች ዘሪሁን ጥሩ እንዲሆን ያደረገች አንድ እናት አለች፣ ለሱ ዋጋ የከፈለች፣ ዛሬ ብድራቷን ሳልከፍል ያለፈች። ስለዚህ ግዴታ እሷን መክፈል ባልችል እንደኔ አይነት እናቶች ብዙ ስላሉ እነሱን ታንኪው ልበላቸው። እንደ መስታወት አይነት እናት ሌሎችም እነዚህ 7 እናቶች ከወረዳው ጋር ተነጋግረን መርጠውልን ለይተን ከብዙ እናቶች ከ100 ምናምን እናቶች ቢያንስ የመጀመሪያው 7 እናቶች 3 ልጅና ከዛ በላይ አሳድገው ዩኒቨርሲቲ ያስገብተው ስራ ያስያዙ። ምን ሞራላቸውን እንጠብቀው? ይህንን ፔን እንደኔ ያለፈ ሰው ብቻ ነው የሚያውቀው። ሌላ ሰው አያውቀውም። እወቁልኝም አልላቸውም። አንዳንዶች ግን ስላወቁ የሚመስላቸው እንግሊዘኛ ስለተናገሩ የተማሩ ስለሚመስላቸው ሚዲያውም ስላገኙ የሚመስላቸው ግን የእናቶችን ክብር ሲነኩ ግን ያመኛል። መለየት አለብን። በነገራችን ላይ የአየለች ወርቁ ፕሮጀክት እንዳልከውም በጣም በትልቅ ደረጃ በሀገራችን እንግዲህ ከዚህ በኋላ ይሄ የመጀመሪያው ዙር ተካሂዷል። እኔ አሁን ለዚህ ምስክር ነኝ። በነገራችን ላይ የእናቶችን ደስታ አይቼ ለካ ይህም ቀን ይመጣል የሚለውን ነገሩኝ። አይገርማችሁም? ማለት ነገሩኝ። ለካ ይህም ቀን ይመጣል እንደዚህ፣ ለካ የሚያየንም ሰው ለካ አለ፣ ለካ ልፋታችን መሬት አልወደቀም፣ ለካ ልጆቻችንን ብቻ አይደለም ያሳደግ ነው አሉኝና ከዚህ በኋላ ያሉትን ሽልማቶች ሰዎች በጉጉት የሚጠብቋቸው በትልቅ ደረጃ እንዳልከው በሀገር አቀፍ ደረጃ አየለች ወርቁ ሲባል እንግዲህ ይሄ ውድድር መጣ አመቱ ደረሰ ማለት ነው ተብሎ እንግዲህ በጉጉት የሚጠበቅ ትልቅ የማመስገኛ ፕሮግራም እንደሚሆን ተስፋ አደርጋለሁ። ብዙ እናቶችም እዚህ ላይ ታንክ ዩ ዶክመንተሪውን አይተዋል? አዎ ባሬላ እየተሸከመች እስቲ አስበው። በሴት አቅም ፀሐይ ነው አሸዋውን፣ ሲሚንቶውን፣ ድንጋዩን ተሸከማ ሄዳ ድንገት ቁርስ ሳትበላ ይሆናል ያቺ እናት የወጣችው። ልጆቿን ግን አብልታ ነው የምትሄደው። ብዙ ኢትዮጵያውያን እናቶች በተለይ ባሎቻቸውን ከሞት ካጡ በኋላ የቤተሰብ ቀንበር ብቻቸውን ተሸክመዋል። በየዕለቱ ልጆቻቸውን እንዳይራቡና እንዳይጠሙም የሚያደርጉት ሰው ቤት ሄደው አሻሮ እየቆሉ በጭስ በእንጨት ልብስ እያጠቡ አንዳንዶቹ ልጃቸውን በጀርባቸው ላይ አዝለው አይቻቸዋለሁ። ታዲያም ከዚህ የበለጠ ህይወታቸውን እኮ ለልጃቸው እያኖሩ ነው። እናት ስለሆነች ብቻ ግዴታ ነው ማለት ነው? አየው፣ ሌላ ሀገር እኮ እንዲህ አይነት ችግር ሲኖር የልጆች ማቆያ አለ፣ ማሳደግ ያለ፣ ሰፖርት አለ። እኛ ስናድግ ግን አየኸው በአብዛኛው የኢትዮጵያን ግን ያቺ ምስኪን እናት ናት። ዘመድም አይረዳህም፣ ማንም አያይህም። ደሃን ማን ይወዳል?
ባለፈው እንደነገርኩ ማን ይወዳል? ዘመድም አይወድህ፣ አያስጠጋ። ብትሄድበት ልትበላ ምግብ ፈልግ ሄድክ ነው የሚመስለው። ስለዚህ ገበናዋን ሸፍና ያዝ አድርጋ ደብቃ ያች እናት ናት። መሸለም የፈለኩት እሱን ነው። ለብዙ ሰዎች ላይ ይረዱት ይችላሉ። ከዛ ደግሞ ትሰደባለች፣ ልጁም ይሰደባል። እንደ ሌላው ልጅ ሄዶ ሜዳ ላይ ሲቦርቅ ሲጫወት ሲያይ እሱ ተቆጣጣሪ የሌለው ይባላል። እንደሱ ትበላለህ ብላ ደግሞ እሷን ብስጭቷን ትገልጻለች። ስለዚህ ግን ለእሱ ብላ ነው፣ ፍቅር ሰታ ነው። ስለዚህ በእናት የሚያድጉ ልጆች በዚህ አይነት ምክንያት የሚያድጉ ፍቅር ያላቸው ናቸው። የሀገር ፍቅር አላቸው፣ የሰው ፍቅር አላቸው። ሰው መርዳት ይፈልጋሉ፣ ማገዝ ይፈልጋሉ። ትልልቅ ቦታ ላይ የደረሱ ሰዎች ካየህ አብዛኞቹ በዚህ በእናት ጠንካራ እናት ያደጉ ናቸው። ለዛ ነው መጽሐፌንም የእናቱ ልጅ ያልኩት። በእናቱ ልጅ ማለት በእናቱ አባት የለውም ማለት አይደለም። ኩሩ የኢትዮጵያ ወታደር ልጅ ነኝ። ዘሪሁን ሸለመ ሬንሳ ይባላል። ወታደር ልጅ ነኝ። ግን የቀረጸችኝ የተሰራሁት ባይዘው ወደ እንግሊዘኛም ተተርጉሟል። እንግሊዘኛው ቃል በረንብ እንደውም ይቀርጸዋል። ሰሳን ውቨን ኦፍ ሂዝ ማዘር ነው የሚለው። በእናቱ የተሸመነ በእናቱ የተሰራ አሳያለሁ። መጽሐፉ እንትን ታደርገዋለህ። ስለዚህ እዚህ ላይ አስቀምጥላችኋለሁ። በአማዞን ላይ ያገኙታል። ውጭ ሀገር ያሉ ስፔሻሊ ቢያነቡት ጥሩ ነው። በተለይ ሴቶች ብቻቸውን የሚያሳድጉ በዚህ በምለው አይነት ምክንያት ባሎቻችሁን ወታደር ሆኖ ለሀገር መስዋዕት ሆኖ ከእናንተም ፍላጎት ውጭ ጥሏችሁ ሄዶ ያሳደጋችሁ፣ ሞቶ ያሳደጋችሁ ሰዎች ለልጆቻችሁ መጽሐፉን አንብቡላቸው፣ ስጧቸው፣ ስጦታ ስጧቸው። በእንግሊዘኛው ምን ውጭ ሀገር ላሉም ሰዎች እንዲያነቡ አማዞን ላይ ያለ በነገራችን ላይ ተመልካቾች ያገኙታል። በቀላሉ $9 ነው። ስለዚህ የተጻፈበት ዋናው ምክንያት እኔ ገበያ ላይ አውጥቼ ለመሸጥ ምናምን አይደለም። እቺ እናት እንዴት እንዳሳደገች እንዲያውቁት ነው። ዘሪሁን የተሰራው በእናቱ ነው። እኔ በራሴ መልካም ነገር የለኝም፣ ልሁን ብዬ የሆንኩት ነገር የለም። የቤተሰቤና የኖርኩበት ኮሚኒቲ ውጤት ነኝ፣ ህብረተሰብ ውጤት ነን። ስለዚህ መኩራት የለብንም። ትልልቅ ቦታ ላይ የደረሳችሁ ሰዎች ብትኖሩ እናንተ ላይ ዋጋ የከፈሉ ሰዎች ስላሉ ነው። የኔ ጥሩነት የሚታየው በልጆቼ ነው። እንደው ምናልባት ዜድ እዚህ ጋር አንድ ጥያቄ ባነሳለ ደስ ይለኛል። የብዙዎችን እናት አሁን በተለይ መብላት እየፈለጉ ልጆቻቸውን እያበሉ፣ መልበስ እየፈለጉ ልጆቻቸውን እያለበሱ፣ እነሱ ፊታቸው ጠቁሮ ለልጆቻቸው ውበት ለተጨነቁት እናቶች ዋጋ ከፍሎ ላሳደጉ እናቶች አንተ ሪኮግኒሽን ሰጥተሃል። ትልቅ ነገር ነው። አንተ ደግሞ በስራ ለብዙዎች ተርፈሃል። ለብዙ ወጣቶች፣ ለብዙ ቤተሰቦች የስራ እድል በመፍጠር ከተስፋ መቁረጥ ውስጥ ወጥተው ራሳቸውን ችለው ከነሱ አልፎ ማህበረሰቡን እንዲቀይሩ ከራሳቸው አልፎ ቤተሰብን እንዲቀይሩ አድርገሃል። ለዚህ ደግሞ ሁሌ አንድ ነገር ትናገራለህ። ወይዘሮ አየለች ወርቁ ናት ትላለህ። አንተ እናትህን እንዴት ትገልጻታለህ? እንግዲህ እኔ ጠንካራ ሴት ባይዘው ኢትዮጵያን ከመሪዎቻቸው ጀርባ ሁል ጊዜ ጠንካራ ሴቶች አሉ። ጣይቱን ማንሳት ትችላለህ። ጠንካራ ሴት ነበሩ፣ ከጎን ሆነው ሲመክሩ የነበሩ። እናቴ አንድ ጠንካራ ጨዋ ኢትዮጵያን ነው የምትመስለኝ። ቃሏን የምትጠብቅ ፍቅር ያላት ኃይለኛ፣ ስሟም አየለች ነው፣ አየለች ወርቁ ነው የምትባለው። ኃይለኛ እናት ነው፣ ጠንካራ ግን ለእውነት የምትሞት ለቃሏ የምትሞት ጥቃት የማትፈልግ እኔ እሷ ልጅ ነኝ። ይኸው ሌብነት አትወድም፣ ውሸት አትወድም። ስለዚህ ከእሷ የተማርኩትን ነው ዛሬ ይህንን ትልቅ ድርጅት
ሲጀምር ታውቃለህ፣ በ8 ወንድ በ33 ሴት ነው። 33ቱ ሴቶች ናቸው። አዋጭ ውስጥ አሁንም 42% 170 ሺህ ሜምበር ነው ያለን። 42%ቱ ሴቶች ናቸው። አሁን እኔ የምመራው ድርጅት ውስጥ አዋጭ ውስጥ ብቻ 420 ቅጥር ሰራተኛ አለ። በጀመርኩት የተቀጠሩ ሰራተኞች 30 ቅርንጫፍ አለ። ከዚህ ውስጥ 60%ቱ ሴቶች ናቸው። 3 ዲፒዩቲዎች አሉ፣ ምክትል ስራ አስፈጻሚዎች፣ 2ቱ ሴቶች ናቸው። ብራንች ማናጀር ውስጥ ከግማሽ በላይ ያሉት ሴቶች ናቸው። አሁን ሴቶች ላይ እንስራ ስትል ሰው ከፖለቲካ ጋር ነው የሚያገናኘው። ኖ ኢትስ ኖት ፖለቲክስ፣ ኢትስ ትሩ ፋክት ነው። ሴቶች ላይ ስትሰራ አገር ላይ ነው የምትሰራው። ምክንያቱም የሀገራችን ደግሞ ግማሹ በላይ ያለው ህዝብ ደግሞ ሴቶች ናቸው። ጠንካራ ሴቶች ያስፈልጉናል። ታማኞች ናቸው። አየህ አዋጭ ለምን አንዱ ሰክሰስፉል ሆነ ብትለኝ ትልቅ ነው ነግሬሃለሁ። ከአፍሪካ 5ኛ ደረጃ ያለ ሳኮ ነው፣ የገንዘብ ቁጠባና ብድር ህብረት ስራ ማህበር ነው። ትልቅ ነው። ኢንተርናሽናል ሜምበር ነን። እንግዲህ በአፍሪካ 5ኛ ደረጃ ደርሰናል። ይህ በጣም ትልቅ ሰክሰስ ነው ያ። ነገራችን ላይ። ስለዚህ ይሄ አዋጭ ትልቅ እንደሆን አንዱ ያገዙኝ አብሮኝ የሚሰሩት ሴቶች ናቸው። ታማኞች ናቸው። ኮሚትድ ናቸው ለስራቸው። ሪስፖንስብል ናቸው። ስለዚህ እነሱን ስታግዝ ቤተሰብ ነው የምታግዘው። አንድ ሴት ስትቀጥራት 5-6 ሰው ትረዳለች በስሯ። እናቷ፣ ወንድሟ፣ ልጆቿ፣ ዘመድ። ለቀላል አይደለም መታየት ያለበት። አይኖ በርደኑን አውቃለሁ ሴቶች ላይ ያለውን። ስለዚህ ፋውንዴሽኑም ሲመሰረት እናቶች ላይ አትኩረን፣ ህፃናት ላይ አትኩረን የምንሰራው ለዛ ነው። ስለዚህ እናቴን ቀደም በጠየቅከው እንደገለጽኩልህ በጣም ጨዋ ኢትዮጵያዊ ሴት ናት። እኔ ጠቅላላ አንድ ነገር ኢትዮጵያዊነትን የማየው እንደሱ ነው። ጨዋነት ነው፣ ጀግንነት ነው። ሁሉንም በኖርኩበት ህብረተሰብ እናቴ ሁሉንም ሰው በእኩል ነው የምታየው። እከሌ እንዲህ ነው፣ እከሌ እንዲህ ነው፣ እንዲህ ነው አትልም። ሁሉንም ሰው በእኩል የኢትዮጵያዊነት ለእኔ እንደሱ ነው። ሳደግ እዚህ አዋጭ ውስጥ የምታየው እሱን ነው። አዋጭ የሁሉም ነው። የኢትዮጵያዊ ተቋም ነው። ሰራተኛው ጋር ስትሄድ የሁሉም ነው። በእናት ስታደግ እንደዛ አይነት የሀገር ፍቅርም ኖሮ እንድታርግ ነው የምትደረገው። ኢትዮጵያን በወንድ አጠራት ማር በሴት ነው አይደል የምንጠራት? አየህ ለዛ ነው እናት ማለት ናት። ብዙ ነው በእናት ውስጥ ያለው በሴት ውስጥ ያለው። እንለየው ግን ዘመኑ ካመጣው ጋራ ባል አያስፈልገኝም ልጅ ብቻዬን አሳድጋለሁ የምትለውን እናት እንዳልሆንኩ አድማጮች ግን እንድትከታተሉልኝ እፈልጋለሁ። እኔ እግዚአብሔርን እፈራለሁ። እግዚአብሔር ልጆች በእናትና በአባት ማደግ አለባቸው። አባት የቤት ራስ ነው፣ አስተዳዳሪ ነው። አባት ግን በተለያየ ምክንያት ግን ከሴቷ አቅም በላይ በሆነ ምክንያት በተፈጥሮ ምክንያት ከተለያዩ ግን ምንድን ነው የሚደረገው? አየህ እሱን ነው። ያን ጊዜ ግን እግዚአብሔር ለሴቷ የወንዱንም የሴቷንም ጥበብ ይሰጣታል፣ ኃላፊነት ይሰጣታል። ለዛ ነው ሰክሰስፉል የምንሆነው። ያ ጥበብ ወደኛ ውስጥ ይመጣል እንጂ በሴት ስላደገ አሮጋንት አይሆንም። በአባትና በእናት ስላደገ መልአክ አይሆንም። በአባትና እናትም ሲያድግ አባትየው እግዚአብሔር የሰጠውን ኃላፊነት ሲወጣ፣ እናትየዋም ስትወጣ ልጆች የተባረኩ ይሆናሉ። ስለዚህ እኔ
ቤተሰብ እንዲረዱ የሚፈልግ ትንሽ ቁጭትም ስላለኝ ነው። አየህ ይነኩናል። በተለይ አዋቂ ነን ብለው ሶሻል ሚዲያ ላይ አክሰሱ ስላላቸው ትንሽ ይሄ እውቀት አደገኛ ነው ይባላል። ትንሽ እንግሊዝኛ ስለተናገሩ ምናምን የሚናገሩ ራሳቸው ሴቶች ነው ሴቶችን የሚናገሩ ሰሞኑን ሲተላለፍ የምሰማው ነገር አለ። ግልጽ አድርገን መለየት አለብን። ሁለቱ በጣም ይለያያሉ። ልጆች በእናትና በአባት ማደግ ብቻ ቢኖርባቸው ኖሮ እግዚአብሔር እኮ ይችላል ለአባት እንዳይሞት ያደርግ ነበር፣ በህመምም እንዳይሞት ያደርግ ነበር። ሰው ምን ይደረግ? ለምንድን ነው የሚፈረድባቸው? ለምንድን ነው በአብዛኛውን ወንጀሎች የሚሰሩት እንደዚህ የሚሆኑ? በሴት ያደጉ ነውር ነው። ትልልቅ ቦታ የደረሱ በአብዛኛዎቹን በእናት ያደጉ ናቸው። በፍቅር ደጎች ናቸው፣ ርኅሮች ናቸው። ስትነካቸው ግን ኃይለኞች ናቸው። ኢትዮጵያዊ ነን ታያለ። ኢትዮጵያዊ ስትነካው ኃይለኛ ነው። ዝም ይልሃል፣ ያከብርሃል። አየኸው። ስለዚህ ዓለም ዋናው የዛ ፕሮጀክት የተነሳንበት ዓላማ ህብረተሰቡ እውቅና እንዲሰጣቸው ነው። እንደው ባነሳሁም ሀሳብ ላይ ዜድ አሁን የትኛው የተደገፈ ጥናት? አሁን እንግዲህ እንዳልከው ነው እናቶች ማለት እኔ በእርግጠኝነት በነጠላ ወላጅነት ልጆቻቸውን በስኬት አሳድገዋል ብለን እናስባለን። ይሄው እንደዚህ ፈልጋችሁ ደግሞ እናንተ እኮ እያወጣችኋቸው ነው፣ ለህዝብ እያደረሳችኋቸው ነው። እና እኔ የተቀረውን ዓለም ጥናት አምጥተክ ለእኔ እንደዚህ ነው በእናቱ ያደገ ልጅ እንደዚህ አይነት ባህሪ ያለው ብትለኝ አልቀበልም። ለምን? እኛ እንዳልከው እኮ ነው፣ እኛ ኢትዮጵያውያን ነን። ኢትዮጵያዊነትን ነው አንተ እናትክ ላይ አይተህ ያደግከው ብዙ እናቶች ላይ እንዳለው ማለት ነው። እና ይሄ የጎረቤት ፍቅር፣ አብሮ መኖር፣ አብሮ መጠጣት። አንድ ጥሩ ምሳሌ ልንገር፣ የእስራኤልን ህዝብ ታሪክ ልንገር። ቤትም ዓለም ያሉ እስራኤላውያንን ስታያቸው እምነታቸውን ተመሳሳይ ነው። ለሀገራቸው ያላቸው ፍቅር ተመሳሳይ ነው። ለምን ይመስላል? አየኸው፣ እስራኤላዊ ተወልዶ 7 ዓመት እስከሚሞላው ድረስ ያቺ እናት የእስራኤልን ታሪክ ታስተምረዋለች። ከመጀመሪያ ጀምሮ ያለውን እስካሁን ያለበትን ድረስ ታሪክን እስከ 7 ዓመቱ ታስተምረዋለች። ለዛ ነው ካቶሊኮች ምን ይላሉ መሰለ፣ ልጅህን እስከ 7 ዓመቱ ድረስ ስጠኝ፣ እድሜ ልኩን ካቶሊክ አድርጌ እሰጥሃለሁ ይለዋል። አየህ፣ ለእስራኤላውያን ዛሬ እንደዚህ ጠንካራ የሀገር ፍቅር ስሜት ያደረጉት እናትየዋ ናት። ሲወለድ ጀምሮ የሙሴን ታሪክ፣ የእስራኤልን ታሪክ፣ የአብርሃምን ታሪክ በደንብ አድርገው የእነሱን መጽሐፍ ታስተምራለች። አሜሪካ ይወለድ፣ ራሽያ ይወለድ፣ ኢትዮጵያዊ ይወለድ፣ የት ይወለድ፣ ካልቸሩን ባህሉን ጠብቆ ያድጋል። ታዲያ እስራኤል እንድትሆን አንዱ ያደረገው ማን ነው? እናት እንጂ እናት ስላሳደገችው ይሄ የማይሆን ቃላቶች እኛ ጅምላ ፍረጃ፣ ውሸት እንዳንናገር፣ እንዳንሰርቅ፣ ልጄ ሌባ ተብሎ ከሚመጣ ሬሳው ይምጣ እያለች አየኸው፣ የተመከርክ
ስለ አመጋገብ ስርዓት ይዘህ እንድታድግ። እኔ እንግዲህ ከጦር ሜዳ አላመጣው ነገርኩ። ቅድምም ያለው ደግሞ አለው ልጆች በእናትና በአባት ብቻ ማደግ ቢሆናቸው ኖሮ ሁለቱንም ወይ እግዚአብሔር በአንድነት እንዲሞቱ ያደርግ ነበር፣ ወይም አባት እንዳይሞት አድርጎ ይሰራው ነበር። የተፈጥሮን ምን ያደርጉት? እሱ ታሪክ ሪዋርድ እንዲሰጥና በዓለም ላይ ብዙ ይሸለማሉ። ብዙ ነገር ዓለም እኮ የምትሸልመው እኮ አንዳንድ ጊዜ ግራ ይገባኛል። አየሁ ተቃራኒ ናት የዓለም እውነታውን ተቃራኒ ናት። መሸለም ያለባቸው አይሸለሙም፣ መሸለም የሌለባቸው ዓለም ትሸልማለች። ምድር ነው እንግዲህ ዓለም ስለ ግን መሸለም ያለባቸው ብዙ እናቶች አሉ። እንግዲህ የአየለች ወርቁም ፋውንድ ዓላማው ዋናው ይሄ ነው። እንግዲህ እኔ አንድ ነገር ልንገር፣ ከዚህ ጋር ሌር ላይሄድ ይችላል። እውነታውን ልንገር፣ እኔ ዶክተር አብይን በጣም እወዳለሁ። ጠቅላይ ሚኒስትራችንን አገሩን በጣም የሚወድ ሰው ነው። ለእኔ ጠቅላይ ሚኒስትር አብይ እውነተኛ ሰው ነው ብዬ አስባለሁ። ይህንን ከማን ወሰደው ብትለኝ ከእናቱ ነው የወሰደው። በደንብ በእናቱ ሼፕ ተደርጎ አድጓል። በደንብ ፍቅር። ሁሉም ሰው ግን አይረዳውም። እኔ ግን በዛ ውስጥ ስላለፍኩ ግን ጠቅላይ ሚኒስትራችንን ግን እረዳለሁ። ኃይለኛም ነው ከነካኸው። ፍቅር አለ እዛ ውስጥ፣ ኢትዮጵያዊነት አለ እዛ ውስጥ። እኔ እውነታውን ነው የምነግርህ። እውነት የተረዳሁትን መንገድ ነው የምነግርህ። ለምንድን ነው ጠቅላይ ሚኒስትራችን እንደዚህ የአገር ፍቅር ስሜቱ መስራት? እስቲ እንደ ሌሎች መሪዎች ወደዚህ ሲሮጥ እዛ ሀገር ከውጭ ሲሄድ አይተው ታውቃለህ? ባሌ፣ ጎንደር፣ ጅንካ እየሄደ እየሰራ ይህ የአገር ፍቅር ነው። ጠቅላይ ሚኒስትራችን እንደኔ አይነት ጠንካራ እናት እንዳሳደጉት ግን በደንብ አውቃለሁ። አየህ፣ መሪ ያፈራች ናት እናት። ጠቅላይ ሚኒስትሩም ሲናገሩ የሰማሁት ደግሞ ስለ እናታቸው ቀድማም ትንቢት የተናገረችላቸው እናት ነው። ሌላ ሰው ላይገባው ይችላል። ለእኔ ግን አፕሩቫል ነው። አለምሰገድ ይህንን እውነት ነው የምነግርህ፣ ከልቤ ነው የምነግርህ። አፕሩቫል ነው። ያለ ምክንያት አልመጣም ይችን ሀገር ለመቀየር። እኔ የምሰራው እንደሱ ነው። በፍቅር ነው የምሰራው። ሀገሬን እወዳለሁ፣ ህዝብን እወዳለሁ። የሁሉ 170 ሺህ ሜምበር ከመንግስት 10 ብር አልወሰድኩም፣ ከኤንጂኦ 10 ብር አልወሰድኩም። ህዝቡ ግን የ170 ሰው አምኖኝ ላለፉት 19 ዓመታት አዋጭ መስርቻለሁ፣ ኢንሹራንስ ስታንዳርድን መስርቻለሁ፣ ፋውንዴሽን መስርቻለሁ። አሁንም ብዙ መሰራቸዋለ። እኔን ማን ብትለኝ ከጠቅላይ ሚኒስትሩ ጋር ነው ራሴን የማመሳስለው። ለምን አየህ፣ እንዲህ አይነት መሪዎች አሉ፣ ገና አሉ፣ ቁጭት ያላቸው። እናት እንደሱ ነው። የሀገር ፍቅር እንዲኖርህ አርጋ ነው የምታሳድገው። እኔ ፖለቲከኛ አይደለሁም፣ እውነትን ግን መናገር ስላለብኝ ነው። ጠቅላይ ሚኒስትራችን ኢትዮጵያን ሁሉ ነው የሚወዱት፣ በፍቅር ነው የሚሰሩት። እኔ እንደዛ ነኝ። ከምን አመጣው ብትል ጠቅላይ ሚኒስትራችን በጠንካራ እናት፣ በፍቅር የምታሳድግ እናት ስላደገ ነው። ሁሉንም ዝቅ ብሎ የሚሰማው የሚያቅፈው የሚስቀው ከልቡ ነው፣ ከልብ ነው። ያ ፍቅር ከእናት አስተዳደግ የመጣ ነው። በልጅነቱ ሲያጎርስ ፎቶዎች አይቻለሁ። ከእናት የመጣ ነው። ያ ነው። ያላደክበትን ከየትም አታመጣም። አየህ፣ እግዚአብሔር ለአገርም እንኳን ያስነሳል ለመምራት። ስለዚህ ታንኪው ልንላቸው ይገባል። እናቶችን እነዚህ ታንኪው ስል
የጠቅላይ ሚኒስትሩንም እናት ጭምር ነው ታንኪዩ እያልኩ ያለሁት። የኔን እናት ነው። አላገኛቸውም፣ ሞተዋል፣ የሉም፣ እድለኛ አይደለሁም። ስለዚህ ግዴታ ራስ ወዳድ መሆን የለብኝም። የኔን እናት መጽሐፌን አንብበው እሱን ክፍል እንደማንም ቤተ ክርስቲያን ወስጃት ሸኝቻት ከጓደኞቿ ጋር በመኪና የትም ቦታ አድርሻት ቢሆን በጣም ደስ ይለኝ ነበር። አልታደልኩም ማለት። ስለዚህ ለምን ግዴታ የኔ እናት መሆን አለባት እንዴ? ሌሎችን እናቶች ለምን አረዳ? በዛ ውስጥ ደስታ አለ። በዛ ውስጥ ደስታ አለ። አይተዋል ስንሸልማቸው ደስታቸው፣ እንባቸው፣ ኢንተርቪውን ስታየው አስተላልፎ ህዝቡ ይሄው ያዩታል። ያለፋነውን ውጤት በልጆቻችንን ያሳለፍነውን ጊዜ ዛሬ በመገለጹ እኔ እጅግ በጣም ደስ ብሎኛል። ልጆች ካሳድጌ ከመደሰቴ በላይ ዛሬ እዚህ እናንተ ፊት ቆሜ በድርጅቱ ለዚህ አካል እንደው ብቁ ነሽ ተብዬ ካለሁበት እኔ ሰው መሆንም እኔ ማንም የሚያስታውሰኝ ባልመሰለኝ ሰዓት እዚህ ደርሻለሁ። ይሄ ነው ለአገር ፍቅር ለአገር የሚበቁ ጀግኖችን ነው እናቶች የሚያፈሩት። አሁንም ልንገርህ፣ ለምንድን ነው ጠቅላይ ሚኒስትሩ ለአረጋውያን ቤት እየሰራ እያፈረሱ ሄዶ የሚያደርገው? ትመርቁኛላችሁ የሚላቸው ከየት መጣ? ከእናት ካስደግንበት ፍቅር የሚተላለፍ ነገር ነው። ሁሉም ሰው እንዲረዳው ፈልጋለሁ፣ እንዲያውቀው ፈልጋለሁ። ሁሉም ሰው እውነታውን፣ ሁሉም ሰው። ስለዚህ እናት ላይ መስራት ሀገር ላይ መስራት ነው። እናት ሀገር ናት። እናት ምሳሌ ናት። የሁሉ ነገር መሰረት ናት። መከራን፣ ችግርን የምትሸከም ናት። ክፉ ልጇን እንኳን ቢሆን የምትወድ እናት ናት። ሁሉንም በኩል የምታቅፍ እናት ናት። ከእግዚአብሔር በታች የፍቅር መገለጫ እናት ናት። ቃል የሚያጥረን ነው። በእናት ያደጉ ልጆች ለሚስት እንኳን የሚመቹ ናቸው። በረንብ ይይዛሉ፣ ሚስቶቻቸውን ይወዳሉ። በጥናት ላይ አሁን አንዱ የኛ ክፍል የሚሰራው እሱ ነው። ወደፊት ምን ያህል እናቶች አሉ ብለን አንዳንዴ ግን በጥናት ላይ ያልተደገፈን ነገር ግን ያለ አባት የሚያድጉ ልጆች እንደዚህ ናቸው የሚሉ አላዋቂዎች ግን ባይናገሩ ደስ ይለኛል። በጣም ስሜታዊ ያደርጋል። አንተ ደግሞ በዛ ውስጥም ስላለ ነገሮችን ከስር መሰረቱ ስላየ የዛ አንዱ አካል ስለሆንክ ለማህበረሰብ ስለደረስክ ስለተረፍክ አሁን እንግዲህ እናት ብቻዋን ልጅ ስታሳድግ የሚያድገው ልጅ በስነ ምግባሩ የታነጸ አይደለም ከተባለ እነዛ የተመረቁ ዶክተሮችን ማየት፣ እነዛ ኢንጂነሮችን፣ እነዛ ፓይለቶችን ማየት እንዴት ተሳናችሁ? አይደለም? ይሄ ነው የዚህ ደግሞ ዋና ሀሳብ። እና ክብር እንስጥ ለእናቶች። የእናቶች ቀን በዓለም አቀፍ ይከበራል። ቢያንስ እነዚህ ለአገር ዋጋ የከፈሉ እናቶች ክብር እንስጣቸው፣ ታንኪዩ እንበላቸው፣ እናመስግናቸው። ምንም አናርግላቸው፣ እውቅና እንስጣቸው። ለነሱ ሪዋርዳቸው እዛ ነው። የእናቶች የልጃቸው ስኬት እንጂ የነሱ ስኬት አይደለም የሚታያቸው። የልጃቸው መልበስ እንጂ የእናት መልበስ አይደለም የሚታያት። ልጇ ዲግሪ እንዲኖረው እንጂ እኔ ዲግሪ እንዲኖረኝ አትልም። በቃ አንዴ ከወለደች። ስለዚህ ያች እናት ልትከበር ይገባታል እንጂ ልትወቀስ አይገባትም። ሁለት ሞት መሞት የለባት። እንለያቸው። የዘመናዎቹን ባል አያስፈልግም፣ ብቻዬን አሳድጋለሁ፣ ልጅ ብቻ ነው የምፈልገው የሚሉትን ሴቶች ከኛ እናቶች ጋር አይገናኙ። ይሄኛው እግዚአብሔር ቃል ተቃራኒ ነው።
ያኛው በነገራችን ላይ ዜድ በተግባር አሳይታል። አንተ ኖረኸው ነው ያሳየኸው። ከዛም አልፎ በትዳርህም በጣም ስኬታማ ትዳር፣ ልጆች አድገው እያየኋቸው ነው። ትልቋም ልጅ በጣም አድጋለች። በጣም ደስ ይላል። ፕሮቴክቲቭ ሆናል። እንደው ማለት አየህ ከእናቴ ጋር እናቴ ያስተማረችኝ አንዱ ይሄ ነው ብለኸኛል። ፕሮቴክቲቭ መሆን በቃ ይሄ መከታ መሆን ማለት ነው አይደለ? አዎ። እንደው ምናልባት በዚህ አጋጣሚ ይሄን ለሚከታተሉ በመላው ዓለም ላሉ ተመልካቾች እንደው መልእክት ብታስተላልፍልኝ ደስ ይለኛል። እንደው መቼም ቅድም ብለሃል ከቁጥጥር ውጪ በሆነ ነገር ለምሳሌ በሞት በአደጋ በጦርነት አባት በህይወት ላይ ኖር ይችላል። ከዛ ውጪ ግን እንደው ትዳር ላይ ላሉ ሰዎች እንደው ሚስቶቻቸውን በተለይ እንዴት አድርገው ፕሮቴክት ያድርጉ? አሁን ብዙ ፍቺዎችን እየሰማን ነው። ደግሞ ሌላው አደጋ እንግዲህ አሁን አንድም እኮ እናት ብቻዋን ልጅን የማሳደግ እጣ ፈንታው የሚደርሳት አንዱ በፍቺ ነው። የፍቺ ቁጥር በጣም ያስደነግጣል። እኔ ምናልባት እዛ ላይ ብዙ ስለምሰራ ታውቃለህ፣ በሬዲዮም በዚህም ብዙ የትዳር ኬሶችን እሰራለሁኝና የፍቺ ዜና የፍቺ ቁጥር በጣም እየጨመረ ነው ያለው። ቆም ብለን እንድናይ ያደርገናል ይሄ ምናልባት እና እንደው ምን አይነት መልእክት ማስተላለፍ ትፈልጋለህ እዚህ ላይ? ጥሩ ታንክ ዩ። እንግዲህ እኔ ካገባ አሁን ኦልሞስት 21 ዓመት ሆነኛል። ቀደም ያያት ልጄም አሁን ዩኒቨርሲቲ ተማሪ ናት። ትዳርን የሚመሰረት እግዚአብሔር ነው። እግዚአብሔር ተቋም ነው። የመጀመሪያው ተቋም ነው፣ ኢንስቲትዩሽን ነው። ስለዚህ በተቻለ ልጆች በእናትና በአባት ማደግ አለባቸው። ችግር የለም ማለት አይደለም። አይጋጩም ማለት አይደለም። አይነጋገሩም ማለት አይደለም። ግን ያንን ኢንስቲትዩሽን እግዚአብሔር ሲመሰርት መመሪያም አብሮ ነው የሰጠው። ለባል የሰጠው ኃላፊነት አለ። ባሎች የተሰጣችሁን ኃላፊነት ተወጡ ነው። ሚስትም የተሰጣት ኃላፊነት አለ። የተሰጠሽን ኃላፊነት ተወጪ ነው። ሁለታችሁም እግዚአብሔር የመሰረተውን ተቋም ኢንስቲትዩሽን እንዴት መምራት እንዳለባችሁ በመጽሐፍ ቅዱስ ውስጥ እኔ በማምነው መጽሐፍ ቅዱስ ውስጥ ተጽፏል። ስለዚህ ሁለታችሁም ያንን መወጣት ከቻላችሁ ያ ቤት ይቀጥላል። መመሪያ አለው፣ ፕሪንሲፕል አለው። ብዙ ሰው ያንን ስለማይከተለው ነው። ግን ፍጹም ሰዎች ስለሆንን እንከተለዋለን ሁሉንም ማለት አይደለም። ያ ነው ግጭት እንዲመጣ የሚያደርገው። ግን ይቅርታ ደግሞ የሚባል ነገር አለ። ሶሪ አጥፍቻለሁ፣ ሰዎች ነን፣ ነገ እንሳሳታለን። ሶሪ ልጆችን እና ቤታችንን በምን እንደነው የጸናው ብትለኝ ይቅርታ ነው። ልጆቼን መጽሐፌም ላይ እንደገለጽኩት እንደዚህ መትቻቸው አላውቅም። በጣም ግን ፈርሃ እግዚአብሔር ያላቸው የምታያቸው አይነት ፍቅር ይቅርታ ነው። እኔ እስከ ዛሬ ድረስ እዚህ ቦታ የኖርኩት እግዚአብሔር ይቅርታ ስላረገልኝ ነው። በይቅርታ ስለምንመላለስ ነው። ሰው ፐርፌክት አይደለም። ስጋ ይሄ ይመኛል ይላል። ፐርፌክት የሆነ ነገር የለም። ግን ጥሩ ነገር አለ። እግዚአብሔር ይቅርታ ስትል ይቅር ይላል። ስለዚህ ባልዮም ይቅርታ ማለት አለበት፣ እሷም ይቅርታ ማለት አለባቸው። አንድ ጊዜ ባልና ሚስቶች አንድ የምኖርበት ቦታ ላይ ከአዲስ አበባ ውጭ በፊት ሲጣሉ እኔና ባለቤቴ እንሄድና በቃ ይቅርታ በሉ እንዴት እንደምናደርግ እኛን ነገርኳቸውና በኋላ ቤተሰቦቻቸው መጡና ደግሞ ምንድነው በባልና ሚስት መካከል ይቅርታ አለ። ታዲያ ባልና ሚስት ይቅርታ ካልተጠያየቀ ታዲያ ማን ነው የሚጠያየቀው አልኳቸው። ስለዚህ 21 ዓመት ኖረናል ስንል አልተጣላንም ማለት አይደለም፣ አልተጋጨንም ማለት አይደለም። ግን ከዛ ሌሊት ከዛ ቀን ግን አያልፍም። ምን አለ ይቅርታ።
ምክንያቱም እኔም ሰው መሆኔን አውቃለሁ፣ እሷም ሰው መሆኗን ታውቃለች። we are not angels። እኛ መልአክ አይደለንም፣ ሰዎች ነን። ባይዘው አንዳንድ ጊዜ ሰዎች ራሳቸውን መንፈሳዊ ከማድረጋቸው የተነሳ ስጋ መሆናቸውን ይረሳሉ። ይቆጣል፣ ይራባል፣ ይመኛል፣ ብዙ ነገር ያደርጋል። ስለዚህ ምንድን ነው የሚያስፈልገው? ሶሪ ልጆቻችን አንድ ነገር ነው፣ አባቢ ይቅርታ፣ ፊኒሽድ። አባቢ ይቅርታ። ሰው ትልቅ ፍጡር ነው። እግዚአብሔር ሰውን በመልካችን እንፍጠር ሲል መልካችን ይመስላል ማለት አይደለም። የእሱን እውቀትና ጥበብ በሰው አእምሮ ውስጥ አስቀምጧል። አዋቂነት ትልቅ ነው። ሰው ግን የምንኖረው አብልጠን ለተገዛንለት ነው። ለስጋ ሞር በተገዛ ቁጥር ስጋ ያይላል። ለመንፈሳዊ ነገር ለመገዛት እየሞከርክ ትሄዳለህ። አንዴ አንዱ ያሸንፋል። ባይዘይ የምድር ኑሮ ጦርነት ነው። ምንድነው? እኛ የስፒሪቹዋል ዋርፌር ነው። ስጋ ይፈልጋል፣ መንፈስ ነው ይሄ ይልሃል። ግጭቶች አሉ። ስለዚህ ሞር የመገብከው ነው የሚያሽለው። ሞር የመንፈሳዊ ነገር እየበላህ እየመጣ እሱ እያደገ ይመጣል። ሞር የስጋው ነገር ሲያየል እሱ ያደርጋል። ስለዚህ ባልና ሚስቶች መንፈሳዊ ህይወታቸውንም እየለኩ መሄድ አለባቸው ማለት ነው። ባይዘይ ለየትኛውም ስፒሪቹዋል ላይፍ ይፈልጋል፣ ለስራም ይፈልጋል። እኔ ገንዘብ ነው ማስተዳደር 17-18 ቢሊዮን ብር ነው አዋጭ ያለው ጠቅላላ ሀብት የ170 ሺህ እንትን። ስለዚህ ይሄንን ጥበብ ይፈልጋል ነው። ይሄ የህዝብ ገንዘብ ነው፣ ይሄ እንዲህ ነው ያልክ ካላደረከው፣ ቤትንም በጥበብ ካልመራኸው በጉልበት አትመራው። ለጊዜው ይመስላል። ጥበብ ይፈልጋል። ጥበብ የሚሰጠው ደግሞ ከእግዚአብሔር ነው። ስለዚህ ቤታችሁን በጥበብና በማስተዋል ምሩ፣ በይቅርታ ምሩ። ግን ፐርፌክት አይደለንም። ሁሉ ጊዜ እየተዋሃድን መጀመሪያ አካባቢ ለምሳሌ ሁለት ወንዞች ሲገናኙ ትልቅ ድምጽ ያሰማሉ አይደል? ከዛ በኋላ ጸጥ ብሎ ይፈሳሉ አይደል? ስለዚህ አንዳንድ ጊዜ እንደሱ አይነትም ሊፈጠር ይችላል። እስከ ግጭት ኖሮ ፍሎው እስከሚያደርግ ድረስ ከዛ በኋላ ጸጥ ብሎ ነው የሚሄደው። የመጀመሪያ አካባቢ ላይ እሱን መጠበቅ የሚያስፈልግ፣ ከዛ ፍሎው ያደርጋል። ስለዚህ ባለኝ እንትን እግዚአብሔር ይመስገን እኔ ጥሩ ሚስትም ስላለችኝ እግዚአብሔርን የምትፈራ ለስራዬም ለአሁን ላለሁበትም በጥሩ ልጆቻችንንም በፍቅር እያሳደገን እንሄዳለን። ወደፊትም ደግሞ እግዚአብሔር ይረዳናል። ያው እምነታችን ሁሌ በእግዚአብሔር ነው። እንግዲህ ከአንተ ጋር እንኳን ስንተዋወቅ ረጅም 20 ዓመት በላይ ልጅ ሆነ ነው የማውቀው። ሁሌ መሰክራለሁ። በነገራችን ላይ ምናልባት አንተ ላታስታውሳቸው ትችላለህ። በጣም እኔን ያጠነከሩኝ ቃላቶች እዛ 4 ኪሎ ቢሮ ያለ የነገርከኝ ነገር በተለይ ከዚህ ከተስፋ ለመቁረጥ ጋር ችግርን ፌስ ከማድረግ ጋር ነገን አስቦ ከመስራት ጋር በነገሮች ካለመወሰድ ጋር የነገርከኝ ነገሮችን እኔ ሁሌም በልብ ያሉ በነገራችን ላይና ከኔ አልፎ እንደውም እኮ ካስታወስክ አላውቅም ትዝ ላይ ልክ ይችላል። አንድ ማህበር ነበረን እኛ የወጣት ማህበር ምሳሌ ኢትዮጵያ የሚል 4 ኪሎ የመጀመሪያ በጣም ሞንታርቦ ብርቅ በነበረበት ጊዜ እንገዛልን ያደረክ ሰው ነው። በዛ ጋር የምሳሌ አባላቶች የተናጁ በነገራችን ላይ ቢኖሩ ደስ ይለኛል። ቢኖሩ በጣም ባይዘው ያኔ ኤችአይቪ በጣም እንትን በነበረ ሰዓት ጫንጮም ላይ ነበር። እዛም እንደውም የኦሮሚያ የስፖርትና እንደዚህ ኃላፊ ሰው ያኔ የወጣቶች ሞንታርቦም እዛ ጫንጮ ከተማ ላይ ከገዛንላቸው ትልቅ ሰው ሆኖ አግኝቸው በጣም ደስ ብሎኛል። አዎ በጣም አመስግኖኝ እኔ ጫንጮ ሲሄድ ጥሩ እንትን ያለኝ ባይዘው እዛ አንዱ ፋውንዴሽናችን የሚሰራው እዛ ነው። ትምህርት ቤት አለን
240 ህጻናት እናስተምራለን እና እንደ ሀገሬ ነው። ያኔ በስራ ምክንያት ነው ሄጄ የማውቀው። 4 ኪሎና ጫንጮ ለእኔ ወጣትነት እድሜን ያሳለፍኩበት ቦታ ስለሆነ ዛሬ እናንተም ትልልቅ ሰው ሆናቸውን ሰዎች ሲያዩን አለምሰገድን ሲያዩ በቃ ከኔ ኩያ እንዳያረጉ ነው የምፈራውና ሌላው ቀጥሎ ማነሳው ሀሳብ እንግዲህ በዚህ አጋጣሚ እንኳን ደስ አለ ደግሞ ማለት ፈልጋለሁ። ስራ በኢትዮጵያ ብቻ ሳይሆን በአፍሪካ ደረጃ አፍሪካ ውስጥ ካሉ የብድርና ቁጠባ ተቋማት ወይም የህብረት ስራ ማህበራት 5 ውስጥ ገብቷል። ይሄ በጣም እንግዲህ ትልቅ ዜና ነውና አንድ ትልቅ ፕሮግራም ላይ የተካሄደ ፕሮግራም ላይም ነበርክ፣ ጋና ላይ አክራ ላይ ነበርክና እስቲ ስለሱ ንገረኝ። እንደው ምን ተሰማ? ምክንያቱም አሁን ይሄን ጥያቄ ያነሳውበት እኔ ምክንያት አለኝ። ወደ ኋላ ልመልስ ነው እንግዲህ ያኔ ዘሪሁን አዋጭን መመስረት ስታስብ ያቺ እናትህ ወይዘሮ አየለች አንተን ለማሳደግ በቃ አሁን ደግሞ ልጄ እዚህ የሆነ ቦታ መድረስ አለበት ብላ የከፈለችውን ዋጋ እያሰብክ ከዛ አዋጭን መመስረት እያሰብክ የነበረበት ሂደት አለ። የወጣትነት ጊዜህን መስዋዕትነት ያደረክበት ማለት ነውና አሁን ዛሬ ይህን ስታይ ምን ይሰማሃል? እውነቱን ለመናገር እግዚአብሔርን አመሰግናለሁ። እኔ የግሌ ድርጅት አይደለም፣ የህዝብ ተቋም ነው። የሰራሁት ለህዝብ ነው። ብዙ ወጣቶች ከድህነት እንዲወጡ ማድረግ ችያለሁ። እንደምታውቀው አዋጭ የዛሬ 19 ዓመት ሆነን ባይዘወይ እና በዛ በ15600 ብር እዛች 4 ኪሎ ቆርቆሮ ቤቷ ውስጥ ስንጀምር እኔም ኤንጂኦ ላይ የምሰራውን ስራ ትቼ ሁሉ በ30 ብር ጫማ እየቀየርኩ ስሰራ ማንም ሰው እዚህ ጋር ይደርሳል ብሎ ያሰበ የለም። ግን እግዚአብሔር ረዳኝና አሁን 8000 ከተማ ውስጥ ያሉ ይሄ በተለምዶ ራይድ ፈረስ ምናምን የሚባለው ከኛ እንደሆኑ ታውቃለህ። 8000 መኪኖች ከአዋጭ ብድር የወሰዱ ናቸው። ከ6.5 ቢሊዮን ብር በላይ ለ8000 ወጣት የስራ እድል ነው የፈጠርነው። ይሄ በራይድ ብቻ ነው። ይሄ ሌላው አይሱዙ ጫንጮ ስትሄድ ወደ ጎርፎ ሙገር ምናምን ያሉት የሲኖትራክ ካዋጭ ነው። አይሱዙ በጣም ብዙ ቤት የሰሩ የገነቡ ለ46000 ሰው ነው እኛ ብድር የሰጠ ነው ወደ 26 ቢሊዮን። እኛ ለየት የሚለው ኢትዮጵያ ትልቁ ነው 6 ነው። የኢትዮጵያ ህብረት ስራ ኮሚሽን እንዳጠናው 8 ክልሎች ላይ ያሉ ህብረት ስራ ማህበራቶች ተደምረው አዋጭን አያክሉ በካፒታልም በሀብትም። አስበው ምን ያህል ትልቅ እንደሆነና በአፍሪካ ደግሞ በሜምበር ሳይዝ 5ኛ 4ቱ ኬንያዎች ናቸው። እነሱ ደግሞ የበለጡን በእድሜያቸው 60 ዓመትና 50 ዓመት የሞላቸው ድሮ በእንግሊዝ በናምን የተመሰረቱ እዛ ኮሎናይዝ በነበሩ ሰዓት እኛ እኮ 19 ዓመታችን ነው። ያንግ ነው ገና አየው። ስለዚህ የፈጠርነው የስራ እድል አዋጭ እንግዲህ ራሱን የቻለ 420 ሰራተኛ አለው ፈጠር። ከ100,000 ሰው በላይ ነው የስራ እድል የፈጠር። ምን ያስደስታል ብትለኝ ለዚህ ሰው ሁሉ የስራ እድል መፍጠር ነው። እኔ ኖርኩባቸው ሰፈሮች ፈረንሳይ ለጋሲዮን ብትል እያንዳንዱ ሰው በየመንደሩ ያዋጭ አባል ነው። ቤት ያልሰራ የለም፣ የራሱ ግቢ ያለው ሰርቶ ማያከራይ። ፈረንሳይ ሲሄድ በጣም ደስ ብሎኝ ነው የሚሄደው። ፕራውድ ነው የምሆነው። ሰው የሚሰጥ ክብር አክብሮት ምክንያት ሆነ ለብዙ ሰው ቤት እንዲኖረው ስራ እንዲኖረው መፍጠር መቻል ቀላል አይደለም። ምክንያቱም እኛ ይሄንን ስንወስድ ከመንግስት 10 ብር አልወሰድኩም፣ ከኤንጂኦ ገንዘብ አልወሰድንም። ይህ ሁሉ ቢሊየን ገንዘብ ህዝቡ ዘሪሁንን አምኖ ነው መስራች ነኝ የምልህ ለዛ ነው። እነዛን 41 ሰዎች በ15600 ብር አሰባስበን ከዛ በኋላ ሰው ራሱ አንዱን እያመጣ ላለፉት 19 ዓመታት ከኛ በኋላ ደግሞ አዋጭን እያዩ ብዙ ህብረት ስራ ማህበራቶች ተፈጥረዋል። መጨረሻቸው ጭጭጭ የሚል ካየ ካዋጭ
አይተው እንትን ናቸው ያው ለማቀራረብ ተብሎና ግን ይሄም ሞዴል ህብረት ስራ ማህበር ነው። ኢትዮጵያ ህብረት ስራ ኮሚሽን ሄደ በጠይቃቸው ሞዴል ህብረት ስራ ማህበር አዋጭ ነው። ስለዚህ በህብረተሰቡም ትልቅ አሜኔት ያለው ነው እና እንዳልኩ ነው እኔ ለእኔ ትልቅ ኩራት ነው የሚሰማኝ አገሬ ላይ አንድ ነገር ሰራው ብዬ አምናለሁ። በአሁኑ ሰዓት ደግሞ ደስ ይለኛል አገራችን ለምታደርገው እድገት ብልጽግና እኔም ደግሞ የድርሻዬን እየተወጣው ነው ብዬ ስለማምን ቅድም እንዳነሳውል ጠቅላይ ሚኒስትሩ እየሰሩ ያሉትንም ስራ እንደ አገር ልትሄድበት የምትፈልገው እንደ መስፈንጠር ያለውን ነው እኔ የምለው። ይሄ እንደ እንቁራሪት ዝልል በቃ ኢትዮጵያ አሁን እንደሱ እያለች እዛ ውስጥ አንዱን እኔም እያገዝኩ ነው ብዬ አስባለሁ እና ለእኔ ፕራውድ ነው የሚሰማኝ ከልቤ። ደግሞ እናድጋለን። የሚገርምህ እንደ እውነት ልንገርህ እኔ ብዙ ሀገር ሄጃለሁ። አንዳንድ ጊዜ ለካ የምትፈልገውን ነገር አንተ ማድረግ የማትችለውን ነገር ለካ ምኞት ካለ በሌላ መንገድ ይሳካል። እኔ ጀርመን፣ ኒዘርላንድ ብዙ ሀገር ሲሄድ ይሄ አሁን እኛ ሀገር ያለው የሳይክሉና ወክዌዩ በተለይ ኒዘርላንድ እሱን እያየው መቼ ነው እኛ ሀገር ይሄ የሚኖረው ብዬ ፈልግ አስብ ነበር። አሁን ይህንን ሳይ ለካ እኔ ቁጭት ነበረኝ እንደዚህ ለካ እንደዚህም ይቻላል እና እንዴት ፕራውድ እንደመሆን ልነግርህ አልችልም። በቃ ኢትዮጵያ ሄድ ደግሞ አፍሪካ ሀገር ሄደ ኬንያ፣ ጋና ሄደ ስትመጣ ደግሞ ኢትዮጵያን ስታይ የሰማይና የምድር ልዩነት ነው። ስለዚህ እኔም አንዱ አገራችንን ላይ እንደመስራት እንደማገዝ ብዬ ስለማስብ እንጂ ይሄ እኮ የኔ አይደለም፣ የግሌ አይደለም፣ ፔሊሴ አይደለም። ነገ ትቼው ቢሄድ ለህዝብ ነው ትቼው የሚሄደው። በቃ ዘሪው ምንም የለውም፣ ስሜና ታሪኬ ነው የሚኖረው። ብዙ ሰው እድሜውን የሚያሳልፈው ለራሱ ነው። ይሄ ስም ነው ማደርገው እንጂ ይሄ የህዝብ ተቋም ነው። ዘሪውን ከሆነ ነገ ሌላ ሰው ይመጣል፣ ልጅ የሚሄደው ነገር የለም። አየ ብዙ ሰው የማይገነዘበው እሱ ነው። ላለፉት 19 ዓመታት የሰራሁት ለህዝብ ነው። ብዙ ወጣቶች እንደኔ አይነት መጽሐፌንም የጻፍኩት ለዛ ነው። ተስፋ እንዲኖራቸው፣ ከድህነት እንዲወጡ። ድህነትን በረንብ ስለማውቀው ያን ያው አንተ እንደዚሁ ኢንተርቪው አድርገኝ ድሀ ኮንክ ማንም አይወድህም ብዬ ተቆርጦ የተላለፈውን አሁንም ሰዎች በድህነት ውስጥ ያለው የመሰላቸው አሉ። ኮመንት ላይ ያለው እኔ በጣም ለእኔ አይደለም 8000 ሰው በላይ ከድህነት እንዲወጣ ማድረግ ችያለሁ። ትዳር ሲይዝ ቴሌቪዥን እንኳን አልነበረው። እንኳን ቴሌቪዥን እውነት የምነግርህ በሰዓቱ የነበረው ደህና ቴፕ የለንም። ዛሬ ግን በብዙ ሺዎች የሚቆጠሩ ቤተሰቦች ቴሌቪዥን እንዲኖራቸው፣ መኪና እንዲኖራቸው፣ ቤት እንዲኖራቸው ትልቁን አስተዋጽኦ ተወጥቷል። እንዳልኩ ቲቪ ስትገዛ ቤተሰብ ጠርተ፣ ጎረቤት ጠርተ፣ ቡና ተፈልቶ ፍሪጁ ነው የምታስመርቀው። ድሀ ስትሆን ማንም አይወድህም፣ ማንም ጓደኛ አያረግህም ከእናትህና ከፈጣሪ። ዘመድህም ቢሆን ማንም ቢሆን ሲኖርህ ነው የሚወድህ። መጽሔት አዙሬ ያለው ፒያሳ መዳወላቦ የሚል ሲኒማ ኢትዮጵያ ጋር ቁጭ ብዬ ሲኒማ የሚገቡ ሰዎች ጋር ሸጫለሁ። ጫማው አልቆበት በ30 ብር ሶል ቀይሮ አደርግ የነበረ ነው እና እግዚአብሔር እየባረከን ነገራችን እየጨመረ ስለመጣ ፋይናንስ that's not የኛ ትልቅ ችግር አልሆነም። ቢያንስ ከኔ ጋር እንደው በትንሹ ላለማጋነን 78 ዓመት የሰሩ ሰራተኞችም ከድህነት ወጥተዋል። ዛሬ እኮ በወር 500-600 ሚሊዮን ብር አፕሩቭ ስናደርግ ምንም አይመስልም። በአጠቃላይ ሳይው ከ100 ሺህ ሰው በላይ ተጠቃሚ እንዲሆን አድርጌያለሁ። ስለዚህ እኔ
ግን ያንን ፔን ስለማውቀው ነው ያንን ያስተላለፍኩት እና በጣም ከ10 ምናምን ሚሊዮን በላይ ነው ያዩት፣ ተቀባብለውታል። እና ስለዚህ እግዚአብሔርን አመሰግናለሁ ምክንያት ስላደረገን እና ለእኔ ትልቅ ፕራውድ ነው። በነገራችን ላይ ተመልካቾች ይህን የምታዩ አባል የሆናችሁ የአዋጭ መቼም ታውቁታላችሁ ጥቅሙን። እኔ የአዋጭ እንግዲህ ከመጀመሪያዎቹ አባላቶች ውስጥ ነኝ፣ የተጠቀምኩ ሰው ነኝ። ከአዋጭ ለምፈልገው አላማ መነዳትን መኪና በል እኮ ላልላቸው እኮ ነው ለምፈልገው አላማ አሁን ለምነዳት መኪና ገንዘብ ሲያስፈልገኝ በቀጥታ ማህበሬ አዋጭ ነው የገዛልኝ። ስለዚህ እንግዲህ አሁን እኔ ማየው ቅድም በተደጋጋሚ ብያቸዋለሁ፣ በየመሃሉ ከነ ባለታሪኮች ከነ ኢንጂነር መስታወት ጋር በነበረኝም ቆይታ እንዳነሳውላችሁ የአዋጭ አባል ስንሆን ወይም የአዋጭ አባላቶች እስኪ እዩዋቸው። አሁን አቶ ዘሪሁንም እንዳለው ከራሳቸው አልፎ ቤተሰባቸውን ከቤተሰባቸው አልፎ ማህበረሰባቸውን እያገዙ ያሉበት ትልቅ ተቋም ስለሆነ አባል የሆናችሁ በደንብ ጥቅሙን ታውቁታላችሁ። ያልሆናችሁ ግን በተለይ ወላጆች ይህን የምታዩ ለልጆቻችሁ ከ18 ዓመት በላይ ከሆኑ ይህ ነገር አለማምዷቸው በተለይ አባል እንዲሆኑ። እንግዲህ በተለይ ለመንቀሳቀስ ለምታስቡ ተስፋ ለቆርጣችሁ የሆነ ነገር ኖሯችሁ እንደው ምንድነው ማድረግ ያለብኝ ላላችሁ ወደ አዋጭ ጎራ ብትሉ ይሄው አድራሻቸው እንግዲህ እዚህ ላይ በምትመለከቱት አድራሻ ደውሉ። አጭር የስልክ መስመር አለ። በእነዚህ ረጃጅም ቁጥሮች ደውላችሁ በተመቻችሁ ቅርንጫፍ ላይ ሄዳችሁ አሁን ለእናንተ ይበልጥ እየቀረበ ነው አዋጭ። በነገራችን ላይ የበለጠ እየቀረበ ነው። የዲያስፖራዎችም አካውንት አለን፣ ኦፊስ አለን። ስለዚህ በ6326ም ደውለው መረጃ ቢሮ ስላለን አንዱ ጥያቄ እንደውም እንኳን አነሳው ዜድ ውጭ ላላችሁ ከሀገር ውጭ ላላችሁ ዲያስፖራዎች በመላው ዓለም ላላችሁ እንደውም እየደወላችሁ የጠይቃችሁኝም ነበራችሁ። አድራሻውን የጠቆምኳችሁ አላችሁ። አስታውሳለሁ የመጀመሪያውን ኢንተርቪያችንን እኔና አንተን ቃለ መጠይቅ አይተው ብዙ ሰዎች ማለት ነውና ለዲያስፖራዎች የተዘጋጀ ደግሞ ልዩ የሆነ የቁጠባ ሲስተም አለ። ስለዚህ ይሄ የበለጠ ያግዛችኋል። 6323 ላይ ደውሉና 6326 ላይ ደውላችሁ መረጃ የበለጠ መረጃ መውሰድ ትችላላችሁ። በደንብ ያስተናግዷችኋል። ጥቅሙንም በደንብ ታዩታላችሁ ብዬ አስባለሁ። ይሄን መናገር ስላለብኝ ነው። አንደኛ ፕሩቨን የሆነ ኤክስፒሪየንስ ነው ያለን። ላለፉት 19 ዓመታት እንግዲህ አብረን አለን፣ መርተናል። አላማችንም ምንም አይደለም፣ ወጣቶችን ከድህነት እንዲወጡ ተስፋ ያለው ወጣት እንዲኖር በስራ ላይ እንዲሰማሩ በግብርናው፣ በከተማው፣ በዶሮ እርባታ፣ በከብት እርባታ የተሰማሩት የኛ አባላቶች ናቸው። ከ26 ቢሊዮን ብር በላይ ነው ብድር የሰጠ ነው። ከባንክ ውጪ ማንም ማይክሮ ፋይናንስ ማን ይህን ያህል ብድር የሰጠ ተቋም የለም። አዋጭ ገንዘብ ቁጠባና ብድር ህብረት ስራ ማህበር የህዝብ ተቋም ነው። 170 ሺህ ሜምበር አለ። በትንሹ በየወሩ ከ800 ሚሊዮን ብር በላይ ብድር እንሰጣለን። ስለዚህ መታችሁ ሜምበሩ ነው፣ ቆጥቡ፣ ተበደሩ፣ ተለወጡ። እኛም ከድህነት የወጣ ነው ያንን አስከፊ የሚያስነቀንን የነበረውን የሚያዋርደን የነበረውን ድህነትን የተላቀቅ ነው በቁጠባ ነው፣ በመስራት ነው። ድህነት በፉከራ አይወጣ፣ በዛቻም አይወጣ፣ በመስራት ነው። በደንብ በመስራት ያን ጊዜ ማሸነፍ ይቻላል። ያን ጊዜ ወደምንፈልገው ቦታ መድረስ እንችላለን። ስለዚህ መታችሁ ስቆጥቡ እላለሁ። ያው ዓለምም ምስክር ነው። ብዙዎች ይሄ አዋጭ ሁሉም ነው ባይዘው ኢንጂነሩም፣ ዶክተሩም፣ አርቲስቱም፣ ሁሉም ታክሲ ሹፌሩም ሁሉም ከታች እስከ ላይ ድረስ ያለው ነው። ሌላው የልጆች ቁጠባ አለን። የሜምበር ባይዘው በትልቁ ከ26000 በላይ ሜምበር አለን። ህፃናት የልጆች ቁጠባ በቤተሰባቸው ስር ሆነው የሚቆጥቡ ከ60 ሚሊዮን ብር በላይ ቆጥበዋል። ተተኪ ያለን ማለት ነው። ተተኪ ያለ በጣም ይሄ ስለዚህ አሁን አንዳንዶቹም የኔን ልጅ ጨምሮ 18 ዓመት አልፏቸው ወደ ዋና ወደ አዋጭ የገቡ ደግሞ ብዙ ወጣቶች አሉ። ዩኒቨርሲቲ ሲገቡ 10% ነው ለቁጠባ የምንሰጣቸው ለሚያስቀምጡት ለልጆች። ስለዚህ ዩኒቨርሲቲ ሲገቡ ያንን ገንዘባቸውን ይዘው ይገባሉ። ላፕቶፕ መግዣ ለተለያየ ነገር ይሆናቸዋል። ከዛ የተወሰነውን ገንዘብ ደግሞ ወደ መደበኛው ጋር እንደገቡ ያደርጋል። ተተኪዎች ሁሉ እያፈራን ነው። በዚህ ቁጠባ ላይ ትልቅ ስራ ነው እየሰራን ያለ ነው እንደ አገር እና
በርቱ ለወላጆች አሁን ለማለት ይሄ በጣም ሰርፕራይዝ ነው በነገራችን ላይ ለልጆቻችሁ እንደዚህ ይህን ቁጠባ ብታደርጉላቸው እነሱ ወደ ዩኒቨርሲቲ ሲገቡ የሚቸግራቸው ነገር ምንም አይኖርም ማለት ነው። አትሊስት የሆነ ነገር ደስ ብሏቸውም ይገባሉ። ከዛ እድሜያቸው ሲደርስ ደግሞ ወደ ትልቁ በመሸጋገር ደግሞ የፈለጉትንም ነገር የማድረግ እድል አላቸው ብዬ አስባለሁ። ዜድ በጣም አመሰግናለሁ። ግን ከመለየታችን በፊት እንደው በመጨረሻ የምታስተላልፍልን መልእክት ካለ ከጥንካሬ፣ ከብርታት፣ ከልፋት፣ ከውጣ ውረዶች ከዛ ከስኬት ሁሉንም አይተኸዋል ብዬ አስባለሁ እና እንደው ምን እንውሰድ? እኔ በተለይ ለወጣቶች የማስተላልፈው መልእክት አገራችን ኢትዮጵያ ትልቅ አገር ናት፣ ሀብታም አገር ናት፣ ከሰራንባት የምንቀየርባት አገር ናት። በተለይ አመስጋኞች እንሁን። ግድ የለም ለምናይበት እይታ ነው የለውጣችን መነሻ። ክሪቲሳይዝ ማድረግ፣ መንቀፍ፣ መተቸት እሱ እውቀት አይደለም፣ እውቀትም አይፈልግም። ብዙ ጊዜ በሚዲያዎች ላይ በተለያየ ነገር ሰዎች መንቀፍን፣ መተቸትን እሱ መማርም አያስፈልግም፣ ማወቅም አያስፈልግም። ሰው ለምን ይማራል? ለመሳደብ፣ ለመተቸት። አገር እንደዚህ ቆንጆ እየሆነች እያማረች ችግር የትም ቦታ ሊኖር ይችላል። ቢያንስ አመስግነን አይተን ይሄ ደግሞ ችግር አለ ብንል። ስለዚህ በእንደዚህ አይነት ጊዜያችሁን ወጣቶች በተለይ አታባክኑ። አመስጋኞች እንሁን። በምስጋና ውስጥ በረከት አለ። ጥሩ እይታ ይኖረን ለነገሮች። አገራችንን ደግሞ እንውደድ። ሌላ አገር የለንም። ለምሳሌ አሜሪካን ሀገር የሚኖር ሰው በምንም ምክንያት አሜሪካንን አሳልፎ አይሰጥም። አሜሪካዊ ቅድም ስለ እስራኤል ተናግሬ ነበር። ማንም እስራኤላዊ የትም ሀገር ቢኖር እንኳን አገር ውስጥ ኖሮ ቢኖር አገሩን አሳልፎ አይሰጥም። ኢትዮጵያ አንድ ሀገር ነው ያለች። አንዳንድ ጊዜ ከኢትዮጵያ ውጪ ኖረው እጃቸውን መሐላ ምለው አሜሪካዊ ነኝ ብለው ክደው አሜሪካዊ ነኝ ብለው ሄደው ግን ለኢትዮጵያ እንደሚቆረቆሩ ሆነው የሚሰራን የሚተቹ፣ መልካምን ነገር የሚናገርን የሚተቹ፣ እኔ መልካም ነገር ስናገር ሌላውን መልካም ነገር ስለ ሀገሩ የሚናገር የሚያማቸው አሉ። እባካችሁ ወጣቶች አይመማችሁ። እኛ ኢትዮጵያውያን ነን። ከነችግሯም ሲቸግረንም ሲያመንም መግቢያችን ኢትዮጵያ ናት። ከነችግሯ እንኳን ቢኖር ከነችግሯ ኢትዮጵያን እንውደዳት፣ እናክብራት። መንግስታችንን እናክብር። ሁሉም ዜጋ የትም ሀገር፣ እኔ ብዙ አገር ነው የሄድኩት፣ ብዙ አገራቸውን አሳልፈው አይሰጡም። መሪያቸውን ባይወዱ እንኳን አገራቸውን አሳልፈው አይሰጡም። ኢትዮጵያ አንድ ሀገር ነው ያለች። መልካም ላልሆነ ነገር አይምሯችሁን አትስጡ። እጃቸውን ምለው አሜሪካዊ ነኝ ብለው የሚኖሩ ሰዎች ናቸው ለእኛ ተቆርቋሪ መስለው ኢትዮጵያን በአደባባይ የሚያደርጉ። ስለዚህ ፕሊዝ እጅ ለእጅ ተያዘን እንስራ። ችግርም ካለ ለችግሩ መፍትሄ አብረን እንምጣ፣ እናግዝ። ያን ጊዜ
ኢትዮጵያ ትልቅ ትሆናለች። እኔ ለሀገሬ ነው እየሰራ ያለው። የምችለውን የኔን ድርሻ ተወጥቻለሁ። 2 እኛ ወጣቶች ሳይሰሩ ሳይለፉ ቁጭ ብለው በወሬ ብቻ ትቀየራለህ፣ ትወርሳለህ፣ ትደርስበታለህ የሚላችሁን ፕሊስ አትስሙ። ዋናው የእግዚአብሔር ቃል የሚለው በላወዝ ጥረህ ግረህ ብላ። ስንሰራ የእኛ ድርሻ መስራት ነው። የእግዚአብሔር ድርሻ መባረክ ነው። መባረክ ከእግዚአብሔር ዘንድ ነው። የሰው ድርሻ መስራት ነው። ሳይሰሩ መብላት የለም። ስለዚህ የሚናገሩትን ሳይሆን የሚሰሩትን እዩ። ብዙ የሚናገሩ ሰዎች አይሰሩም። እናንተን ትጨብጣላችሁ፣ ትይዛታላችሁ፣ ትወርሳላችሁ ይሏቸዋል። ለምን እነሱ አይዙትም? ለምን እነሱ አይጨብጡትም? ስለዚህ በተግባር የተፈተነ ህይወትን እዩ። ስራ የሰሩ ሰዎች፣ አገራቸውን ያገዙ ሰዎች የእነሱ ምክር ስሙ በተግባር። ግን የሰው ፍልስፍናን መጽሐፍ አንብበው የማይጨበጠውን ዓለም ትጨብጣላችሁ የሚሏቸው ጋራ ግን ጊዜ አታጥፉ። ጊዜ ውድ ነው። አይገባንም። እኔም በወጣትነት ጊዜ ውድ ነው ሲባል አልረዳው። ግን እድሜያችን ከፍ እያለ ሲመጣ ጊዜ ውድ ነው፣ መልሰን አናገኘው። ገንዘብ ነገ ልናገኘው እንችላለን። ጊዜ ግን እኔ አሁን እንደ 30 ዓመቴ ልሆን አልችልም፣ እንደ 20 ዓመቴ ልሆን አልችልም። ኢቭን 40ውንም ጨርሻለሁ፣ እንደ 40ዎቹም ልሆን አልችልም። ፓስት እንዳይቆጨን ባልባሌ ቦታ ጊዜያችሁን አታሳልፉ። የሚመክሯችሁን ሰዎች ህይወታቸውን እዩ፣ አፋቸውን አትዩ። ምን ሰሩ? ምን አደረጉ? በአካባቢያቸው ተቀባይነት አላቸው? በህብረተሰቡ ተቀባይነት አላቸው? ተምረዋል? አንብበዋል? ምን ሰርተዋል? ምንም ያልሰሩ ሰዎች መተቸት እውቀት አይደለም። መሳደብ እውቀት አይደለም። ማጥላላት እውቀት አይደለም። ይሄ መማር አያስፈልግም። እውቀት መስራት ነው፣ ዋጋ መክፈል ነው። ለራስ ሳይሆን ለህዝብ መስራት ነው፣ ለሀገር መስራት ነው። ስለዚህ መመክረው ይህን በተለይ ለወጣቶች እኔ ለመሰል የማንም መጠቀሚያ እንደሆነ አልፈልግም። ሀገራችን ኢትዮጵያ ትልቅ ሀገር ናት። ከሰራንባት የምንለወጥባት ሀገር ናት። ብዙ ኦፖርቹኒቲ አለ። ወጣ ብለን ግብርና ውስጥ ብንገባ መስራት ይቻላል። ግን ሁሉ ጊዜ የሚያሳዩን ግን ኔጌቲቭ ነገር ነው። እሱ አይጠቅምም። ከክፉ ነገር መልካም ነገር አይገኝም። መልካም ከማሰብ መልካም ከመስራት ግን ቢያንስ ጤናማ ጤንነት አለ። በዚህ የምንኖረው ያስተሳሰባችንን ነው። ስለዚህ ለሀገራችን ፍቅር ሊኖረን ይችላል። ሀገራችንን ልንደግፍ ይገባል። ድካምም ቢኖር ችግርም ቢኖር እንደ ችግሩ ፐርፌክት ነው ሙሉ ነው እያልኩ አይደለም፣ ከነ ችግሩ። እሺ ዜድ በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። እንግዲህ ተመልካቾች ምናልባት በቆይታችን ብዙ ነገሮችን እንደወሰዳችሁ ተስፋ አድርጋለሁ። ወጣቶች፣ ይህን የምታዩ እናቶች፣ እህቶች፣ ሚስቶች፣ ባሎች በቆይታችን የተሻለውን የምትሉትን እንደወሰዳችሁ በጣም ተስፋ አደርጋለሁ። ምክንያቱም በእጅጉ ሊጠቅመን የሚችል እኔ አሁን ከአቶ ዘሪሁን ጋር እዚህ ቁጭ ብዬ ያወራሁት ወሬ ችግርን፣ መከራን፣ ስቃይን፣ ብቸኝነትን አይቶ አልፎ አሸንፎት ስኬትን፣ ትልቅ ቦታ ላይ መድረስን፣ ከዛ ለብዙዎች መትረፍን በተግባር ካሳየኝ ሰው ጋር ነው ያለውትና እኔም ደስታ ይሰማኛል። ዜድ በጣም ነው የማመሰግነው። ተመልካቾችም ደስ እንደሚላቸው ተስፋ አደርጋለሁኝ። በሌላ ጊዜ
በተመሳሳይ ፕሮግራሞች እንገናኛለን። በነገራችን ላይ በተለይ ከእናቶች ጋር በተያያዘ በብቸኝነት ልጆቻቸውን አሳድገው ለስኬት ያበቁ ልክ እንደ ወይዘሮ አየለች አቶ ዘሪሁንን ወልደው ለስኬት ለሀገር የሚተርፍ ዜጋ እንዳደረጉት ሁሉ በየጓዳው በየቤታችን በርካታ እናቶች ዋጋ ሊሰጣቸው ስለሚገባ እንግዲህ የወይዘሮ አየለች ፋውንዴሽን አንዱ የዚህ ፕሮግራምም አንዱ ዓላማ እንግዲህ እነዚህ እናቶች ማገዝ መዘከር ስለሆነ ማመስገን ስለሆነ ይህን እየተከታተልን በየጊዜው ለእናንተ ለተከበራችሁ ተመልካቾች እናደርሳለን። እንግዲህ አዋጭ እዚህ ደርሷል። እንደተከታተላችሁት ይህን ያህል ቢሊየን ብር ለወጣቱ ለእናቶች ለአባቶች በማበደር ህይወታቸው እንዲሻሻል ህይወታቸው እንዲቀየር ትልቁን ድርሻ ተወጥቷል። የአዋጭ አባል ያልሆናችሁ አሁንም አባል መሆን ትችላላችሁ፣ መጠቀም ትችላላችሁ፣ ማትረፍ ትችላላችሁ። ከዛ ውጪ ደግሞ የራሳችሁ ቢዝነስ መጀመር ከእናንተ አልፎ ቤተሰባችሁን ከቤተሰባችሁ አልፎ ማህበረሰባችሁን መቀየር የምትችሉበት በአፍሪካ ትልቁ 5ኛው ተቋም ሆኗል አዋጭ። ስለዚህ ምን እያደረጋችሁ ነው? እስካሁን የአዋጭ አባል ያልሆናችሁ አሁኑኑ በቀረባችሁ ቅርንጫፍ እዚህ ስክሪኑ ላይ እንደምትመለከቱት በአዲስ አበባ ውስጥ ብቻ እነዚህ ቅርንጫፎች አሉ። በእነዚህ ቅርንጫፎች ውስጥ የተመቻችሁ ቦታ ላይ ሄዳችሁ አባል መሆን ትችላላችሁ። በ6 ወር ቁጠባ እንደዛው መነጋገር ነው ዋናው ከእናንተ የሚጠበቀው። በነገራችን ላይ መታችሁ ኮሚትድ ሆናችሁ አባል መሆን ስትጀምሩ የአዋጭ ሰራተኞች እናንተን ትሪት አድርገው ተንከባክበው ከፈለጋችሁት ዓላማ እንድትደርሱ የበኩላቸውን ጥረትና አስተዋጽኦ ይወጣሉ ማለት ነው። የነበረን ቆይታ ይህን ይመስላል። በሌላ ጊዜ በሌላ ታሪክ እንገናኛለን። በዮሃ ሚዲያ የሚቀርብ ታሪክ ካላችሁ እኛን ማግኘት ከፈለጋችሁ መደወል ትችላላችሁ። እኔ አለምሰገድ ታደሰ ነኝ። መልካም ጊዜ